ስላጠመሙ ነው። ዊርድ ሆነብን እንዴ ምንድን ነው አሉ እንዴ አላሉ? ምንድን ነው ያሉት? አፌዙባቸው። እሺ አፌዙባቸው። ኧረ እነዚህ ሰክረው ነው ላለመቀበል ማለት ነው። ኧረ እነዚህ ሰክረው ነው እውነታው ሲነገር ሰክሮ ነው ማለት በዚህ ያለመቀበል ልብን የማደንደን ምልክት ነው እንጂ ዊርድ ሆኖባቸው ነው እንዴ? ኮንፈርት አተው ነው ኮንፈርት ነስቷቸው ነው አይደለም። ስለዚህ ቀጥታ ልጁ ምን አይነት ፋላሲ ሰራ መሰላችሁ? ልጅቱ የጠየቀችውን ጥያቄ ለራሱ የሚመችን የራሱን የመጽሐፍ ቅዱስ ወሰደና አጣበቅ። አይገናኝ ከትርጉም ጋር ነው የጠየቀችው። ማን የሚሉት መጽሐፍ ቅዱሱ የሚለው ሳይሆን እነሱ ጴንጤ አዳራሽ ውስጥ የሚሉትን ማለት ነው። እንስማው የሚደረገው ነገር ማለት ነው። ነገር ግን አንደኛ ቆሮንቶስ ምዕራፍ 14 ላይ ጳውሎስ ነፃ ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቶቹ ተብለዋል። ላምብልሽ ቁጥር 13 ሐዋርያቶቹ ተብለዋል። ምን ዊርድ ነው ተብለዋል። እና ሁሉ የተናገረው ምንድነው? አረ እነዚህ አብደው ነው እንደዚህ የሚለፈልፉት፣ እንደዚህ የሚያብዱት ሶሪ እንደዚህ የሚያብዱት ሰክረው ነው የሚለፈልፉት እንደዚህ ብለዋል ተብለዋል። ሐዋርያቱ ስህተት የለም እንደዚህ አይነት ጽሑፍ ውስጥ ላይ ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሏቸው ይላል። አንዳንዱ ሰው ሲባረክ እነሱ በሚያወሩት ነገር ሲጠቀም፣ አንዳንዱ ሰው ከመሀል ግን ምንድነው እነዚህ ደግሞ የሚለፈልፉት ተባባሉና አረ ወይን ጠጅ ጠጥተውን አልሰማህም እንዴ? ጉሽ ወይን ጠጅ ጠጥተው እኮ ነው እንደዚህ የሚለፈልፉት የሚያብዱታል። ስለዚህ እንዳንቺ ዊርድ የሆነባቸው ሰዎች አሉ። በሰዓቱ የሚደረግ እንዳንቺ ምን የሆነባቸው ሰዎች ዊርድ የሆነባቸው ሰዎች አሉ። መቼ? ሐዋርያት መንፈስ ቅዱስን ሲቀበሉ ሐዋርያትን አይተው ዊርድ ሆኖባቸዋል። ሰማችሁ? ሐዋርያት መንፈስ ቅዱስን ሲቀበሉ እንዳንቺ ዊርድ የሆነባቸው ሰዎች አሉ። እነሱም አለና ማስረጃ ያሾፉትን ያፌዙትን ማለት ነው። አፌዙ ተብሎ የተጻፈውን አመጣ። አፌዙ እንጂ ዊርድ አልሆነባቸው። የለም ይሄ የራሱ ትርጉም ነው። ልክ እኔ እዛ ቤት ካስወረደኝ በኋላ ምን አለ? ይሄ ቃላት ስንጠቃ ነው። እኔ ስለ ቃላቱ አይደለም ኮንሰፕቱ ነው። ኮንሰፕቱን ተሳስተሃል። ዊርድ አልሆነባቸውም። እንደው አንተ ያልከውን ቃል ራሱ እንደው ብንጠቀም ራሱ እንደው እሺ እንኳን ብንል ራሱ አብደዋል አልተባባሉም። ባይ ዘ ዌይ ፈርስት ኦፍ ኦል አብደዋል። ኧረ እነዚህ ሐዋርያት አብደዋል አልተባባሉ። እሺ አልተባባሉ፣ ግን ሰክረዋል ብለዋል። እና ሰክረዋል ሲሉ ግን እያሾፉ ነው። ስለዚህ የሆነ ሰው እባክህ ሰክሮ ነው የሚያወራው ሲል ዊርድ ሆኖበታል ማለት ነው። አይደለም። ላለመቀበል ልባቸውን ስላጠመሙ ነው። እሺ ነገር ማለት ነው። ነገር ግን አንደኛ ቆሮንቶስ ምዕራፍ 14 ላይ ጳውሎስ ነፃነታችሁን እጡ ከነጭራሹ ቸርች ውስጥ አትጸልዩ አይደለም ኮንሰፕቱ። ለምሳሌ አሁን በልሳን መናገር ትልበላችሁ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 14 ላይ ምዕራፍ 14 ያለ አይመስለኝም። እሺ አንደኛ ቆሮንቶስ ላይ ለምሳሌ አለ እንደው ነፃነታችሁን እጡ ቸርች ውስጥ አትጸልዩ አላለም። ቅዱስ ጳውሎስ እሺ አላለም ብሏል የሚለው እናያለን። እሺ ኮንሰፕት ትንቢት እኮ ብሎ ከትንቢት ጋር ኮምፔር እያደረጉ ነው። ትንቢት ሲሆን ስለሚሰማን ይባረካል። በልሳን ብትናገር ግን ሰውየው ምን እያልክ እንደሆነ ስለማያውቅ ተርጓሚ ያስፈልጋል። በልሳን መናገር ሲባል ሰውን አቁሚያውን በልሳን ዝም ብዬ ባናግረው የማልተረጉምለት ከሆነ ለሱ ትንቢት ሊሆንለት አይችልም፣ ወይ ጌታ በዛ ውስጥ የሚናገረው ነገር አንደርስታንድ ሊያደርግ አይችልም። ስለዚህ የሚተረጉም ሰው ከጠፋ እሱን ተወውና አንተ ለብቻ ጸልይ አለ ጳውሎስ። የሚተረጉም ሰው ከጠፋ እሱን ተወውና አንተ ለብቻ ጸልይ አለ። የሚተረጉም ሰው ከጠፋ እሱን ተወውና አንተ ለብቻ ጸልይ አለ። ስሙት። ስለዚህ ቸርች ውስጥ አትጸልዩ አይደለም ያለው ነገር። ቸርች ውስጥ አትጸልዩ አላለም። ቸርች ውስጥ አትጸልዩ ማለት ምንድነው? በሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 መሰረት አትናገሩ ማለት ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ለእግዚአብሔር ይናገራል የሚለውን አይደለ? ይሄው ለእግዚአብሔር የምንጸልየው ብለው የሚወስዱት። ስለዚህ መናገር የሚለውን መጸለይ ነው እያሉ ነው አይደለ? ስለዚህ ቸርች ውስጥ አትጸልይ ወይም ደግሞ ቸርች ውስጥ አትናገር አላለም። እና ያለው ምንድን ነው? እሱን ተወውና የሚተረጉም ስለሌለ እሱን ተወውና ለብቻ አንተ በለው። ከዛ በዚህ ትርጉም መሰረት አሁን የምታዩዋቸው የጴንጤ አዳራሽ ውስጥ ሁሉም የራሱን ነገር ያወራል። ምን ነው ስትሉት እኔ ለእግዚአብሔር እየተናገርኩ ነው ይላል። የት ሆኖ? ማህበር ውስጥ ሆኖ። ሰምታችሁ አታውቁም?
አይታችሁ እንደዚህ እያሉ ምናምን እንደው እግዚአብሔር እንደው ይድረስላቸውና እንደው በእውነት እንደው የምርም ክርስቶስን የሚወዱ ስላሉ ማለት ነው። ማለት ንጹህ ልብ ያላቸው ስለሚኖሩ ማለት ነው። እግዚአብሔር ይርዳቸውና በተሰብስበው እኮ ሁሉም እኮ ነው የሚለፈልፍ ሁሉም ከዛስ በምን ትርጉም ስትሏቸው ይኸው በዚህ ልጅ እንደዚህ ነው የሚተረጉሙት። እንዴት ቅዱስ ጳውሎስ እኮ ቸርቹ ሳትጸልይ አላለም። ቸርቹ ሳትጸልይ አላለም። ይልቁንስ ካልተተረጎመ ያኛውን ተወውና ምን በል ቀጥታ አንተ ራስህ በል። ስለዚህ ትሰበሰባለህ አንተም ባልከው። ይሄንን ነው እብድ ነው የሚያስብልህ። በነገር ላይ የምር እንኳን ልሳን ቢሰጣችሁ፣ በነገራችን ላይ አሁን የተሰጣችሁ የምር ልሳን አይደለም። እሺ የምር ልሳን አይደለም። ይሄንን ማንንም ይሄ ወንድሞችንም እኔንም ማንንም መሞገት ትችላላችሁ። ይሄ የምር ልሳን አይደለም። ከእግዚአብሔር የሆነ ልሳን አይደለም። የእናንተ ያለው ልሳንም አይደለም። ልሳን ደረጃ ራሱ መድረስ አይችልም። እሺ ከዛ በምን አወቅ? ስለማይተረጎም የሰው ቋንቋ ስላልሆነ በቃ ልሳን የሰው ቋንቋ ነው። ምንም ሩቅ ሁሉ ሜዳ ያስፈልጋችሁ። በቃ ሻራ ባራ ባራ ጦጦጦጦ ጆጎዶን ይሄን ልሳን ይሄን ተው ሞክ ማድረግ ባይሆን እንደው ማላገጥ መሳለቅ እንደውም ይሄ ነው ትንሽ እንደው ሞራል። ከዛስ በዚህ ላይ ትርጉም መሰረት አሁን ከጎን ያለውን ትተዋለ። ግን የት ነህ? ማህበር ውስጥ ነው። ምን ብሎ ተናገረ? በማህበር ውስጥ ወይ ደግሞ ማህበር የሚባለው የላችሁ ቤተክርስቲያን ነው አይደለ? ጉባኤያዊ ሰሎች ማለት ነው። እና በቤተክርስቲያን ውስጥ በቸርች ውስጥ አትጸልይ አትናገር የሚል ኧረ ቅዱስ ጳውሎስ አላለም አለ። እንግዲህ ይሄ ልጅ ነው ያለው። ወይ ጌታ በዛ ውስጥ የሚናገረው ነገር አንደርስታንድ ላይ ያደርግ አይችልም። ስለዚህ የሚተረጉም ሰው ከጠፋ እሱን ተውና አንተ ለብቻ ጸልይ አለ ጳውሎስ። ስለዚህ ቸርች ውስጥ አትጸልዩ አይደለም ያለው። ነገርየውን እንደ ኮንቨርሴሽን እንደ ትንቢት ከሰው ጋር ኮንቨርሴሽን አታድርጉበት፣ ከሰውየው ጋር አትነጋገሩበት። ከሰውየው ጋርማ እንዴት ትነጋገራለህ? እስኪ ና ተነጋገር ከኔ ጋር። እንዴት ትነጋገራለህ? አትነጋገርም። ለምን? የሰው ቋንቋ አይደለማ። ከኔ ጋር ለመነጋገር ይኸው እኔ ከእናንተ ጋር እየተነጋገርኩ ነው። ከዮባ ጋር አሁን ብነጋገር ይኸው በሰው ቋንቋ ነው እነጋገራለሁ። ባይዘዌ እንዴ ስለ ኮንቨርሴሽን ሁሉ አይደለም። ለብቻ ሲሆን ግን ቁጭ በልና ጸልይ፣ ከእግዚአብሔር ጋር ተነጋገርበት። ስሙ እሱ በልሳን በሆዴ ልጸልይ ነው እንዴ ቸርች ውስጥ? አሁን በልሳን በሆዴ ልጸልይ ነው እንዴ ቸርች ውስጥ? የት ማህበር ውስጥ? ሐዋርያው ቅዱስ ጳውሎስ ምን እንዳለ ላሳያችሁ። እሺ ላነብላችሁ። አንደኛ ቆሮንቶስ ምዕራፍ 14 28። እሺ አንደኛ ቆሮንቶስ ምዕራፍ 14 28 ይኸውላችሁ። በድፍረት ምን አድርገዋል መሰላችሁ? እነዚህ ሰዎች በድፍረት ማለት ነው እኛንን የወንጌል አማኝ ብለው ወጡ እንጂ ጸረ ወንጌል ናቸው። ጭራሽ በእውነት ነው የምላችሁ። ቅዱስ ጳውሎስ ቤተክርስቲያን ውስጥ አትናገሩ አላለም የሚል ሰው ከመጣ በቃ ይሄ ማን ይሰማዋል? ለነገሩ ማንም አይሰማውም። ግን መጽሐፉም እንደሚል አሳያችሁ እዚሁ አንደኛ ቆሮንቶስ 14 ላይ ማነው 14 28 ላይ እሺ በልሳን የሚናገር ቢኖር እንደው ቢኖር የት በማህበር ማለት ነው። እሺ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራ ያውሩ። አንደኛ ያዙ። ስለዚህ አሁን ለሐዋርያት የተሰጣቸው ቅዱስ ጳውሎስ ያስተማረ ልሳን የሚባለው በተራ የሚወራ ነው። ለምሳሌ እኔ ሳወራ ኢዮባ ይሰማና ቀጣይ ኢዮባ በተራ ነው የሚያወራው። እሺ በተራ ያወራል። ከዛን ኢዮባ ደግሞ ሌላ ሰው ካለ እንደዚህ ቀጣይ እንዲህ በተራ ነው የሚወራው። የትኛው የመጽሐፍ ቅዱሱ ልሳን? አዳራሽ ውስጥ አሁን የምታያቸው ጴንጤዎች ጋር በተራ ከተወራ እኔ እቀጣለሁ። የለም በተራ የሚወራ ማለት ሲጀመር አልኳችሁ ልሳን ደረጃም አይደርስም። እሱ እናያለን። እሺ ከዛስ ስለዚህ በተራቸው ይናገሩ፣ አንዱ ደግሞ ይተርጉ አለ። ኦኬ በተራ ያውሩ እና አንደኛው ደግሞ የመተርጎም ደግሞ ስጦታ የተሰጠው ካለ ያ በተራ የተወራውን ለምሳሌ ኢዮብ ያወራውን በአማርኛ ያወራውን እኔ ተረጉምላችኋለሁ አለ ቅዱስ ጳውሎስ። እሺ 28 የሚተረጉም ከሌለስ? ይሄ ልጅ ምን ነበር ያለን? የሚተረጉም ከሌለ ቸርች ውስጥ ዝም በል አይልም፣ አትናገር አይልም። ቸርች ውስጥ ለብቻ ተናገር ነው የሚለው። ለብቻ ተናገር ነው የሚለው ሐዋርያው ቅዱስ ጳውሎስ አትናገር አይልም አለ ይሄ ልጅ። እሺ ቅዱስ ጳውሎስም እንደሚል ልንገራችሁ 28 ላይ የሚተረጉም ባይኖር በማህበር ወይም በቤተ ክርስቲያን በቸርች ውስጥ ማህበር ምንድነው? እውነተኛ
የክርስቶስ አማኞች እውነተኛ አማኞች ስብስብ ኤክሌሲያ ወይ ደግሞ ህብረት እያለ በህብረት ውስጥ በዛች ቤተክርስቲያን ውስጥ እሺ የሚተረጉም ባይኖር ግን በማህበር መካከል ዝም ይበል። ከዛስ ምን ያድርግ? ለራሱና ለእግዚአብሔር ይናገር። ሰው ለራሱና ለእግዚአብሔር ይናገር ማለት በቃ ስትጸልይ የምትጸልየው እንዴት ነው? ለራስና ለእግዚአብሔር የምትናገረው እንዴት ነው? ስትጸልይ በማህበር በቃ መናገር ተከልክላል። በማህበር ካልተናገር ከማህበር ውጭ ለብቻ መናገር ትችላለህ እየተባልክ ለብቻ እና ለብቻ ግን ስትናገር ለአንተም ለእግዚአብሔርም ነው የምትናገር። ታውቀዋለህ ማለት ነው የምትናገረው። እሺ እንደው ለእግዚአብሔር ብቻ የሚነገርበት ነው ይሏቸዋል። ለአንተም የምትናገርበት። ስለዚህ እግዚአብሔርን እንደው ማመስገን ከፈለግ ወይ ደግሞ መጸለይ ከፈለግ በተሰጠ ቋንቋ ማህበሩ መሀል የሚተረጉም ስለሌለ በቃ ዝም ትላለህ። ለራስህ ለብቻ መናገር ትችላለህ። ለዛ ነው እኔ እናንተ ጋር መጥቼ በማህበር መካከል እልፍ ቃል በልሳን ከምናገር እንደው በአይምሮዬ በዚህ በምተረጉመው እናንተ በምትሰሙት ቋንቋ ትንሽ እንደው ትንቢትን ብናገር ትንሽ ነገር ብናገር እወዳለሁ ያለው ለዛ። እሺ በጣም ነው የሚገርመው። እሺ እንቀጥል። ምን መሰለሽ እዛ ቦታ ላይ አንቺ አሁን ሆነሽ እህቴ የራስሽን ጸሎት ከመጸለይ ከእግዚአብሔር ጋር ኮሚኒኬት ከማድረግ መንፈሳዊ ነገርን ከመራብ ይልቅ አጠገብሽ እያወራ ያለው ሰውዬ ላይ ፎከስ ስላደረግሽ ነው። እሱ ለእግዚአብሔር መልሱ ምን ቢሆን ጥሩ ነው? ሲስቱካ ሄርሽ አይደለ? አዎ ተያቸው እርሻቸው እና ዝም ብለሽ ብቻ አንቺ በራ በይ። መልስ የለም። አያስገባም። ውሸቱ ማለት አልገባኝም። ገስት መግባ የሚፈልግ ሰው አለን? ስሜ እንዳታጠፉት እሺ። ስለዚህ ልጅቷን እንትን ምን ኦኬ ተገኝ ነው። እሺ ቆይ እስኪ አስገባው። ዮባ እንኳን ደህና መጣ ፓፓ። ዮባ ማውራት አልተመቸውም መሰለኝ። ወይ ናቱ እንዴት ነህ ወንድም? ነህ ወይ እንዴት ነህ ዮባ? ኦኬ አለው ኔትወርክ ተቋርጦብኝ ነበር። ጠርታኝ ነበር። አይ ሰላም በለን ብዬ ነበረ። ሰላም ብያለሁ። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ቃልዎት ያሰማልን ናቱሻ። አሜን አሜን። ዮባዬ አሜን። እሺ ታገኝ ከየት ቤተ እምነት ነህ? እኔ ወንጌል አማኝ። ወንጌል አማኝ የትኛው ዲኖሚኔሽን? ሙሉ ወንጌል። ኦኬ እሺ። ሙሉ ሌላ ጊዜ ከገባው እንግዲህ ታስታውሰዋለህ ብዬ አስባለሁ። ምኑን? ሙሉ ወንጌል ነኝ። ሙሉ ወንጌል ማለት ፔንቴኮስታል ነው ወይ ደግሞ ይሄ አሁን ዘመን አመጣሽ የሆነውን ወይ ደግሞ ልሳን ብላችሁ የምትጠሩትን ተናጋሪ ነው ባጭሩ። ያው በሌላ ደግሞ ካልክ ምስጢራትን አስወግዳችሁ ምስጢራት ጸጋ የምንቀበልበት አይደለም የምትሉ ናችሁ ባጭሩ። ኤኒዌይስ እሺ ጥያቄ ኖሮ ነው የአሁኑ አገላለጽ ልክ አይደለም። ጸጋ እንቀበላለን ብለን እናምናለን፣ ግን የድህነት ጸጋ ሳይሆን የምስክርነት የመጽናት ጸጋን ይሰጣሉ ብለን ነው የምናምነው። ምን ስለዚህ ምንድነው እነሱ ሳክራመንት ወይም ለምሳሌ ሰው ሲጠመቅ ከእግዚአብሔር የሚያገኘው ጸጋ አለ ብለን እናምናለን። ያ ምንድነው? ወንጌልን ለመመስከር ጸጋ ነው። ምኑን እንደዛ ያላችሁበትን ጽሑፍ እስቲ ያሳዩ። ሌላ ጊዜ ያሳያሉ። ጸጋ መቀበያ መንገዶች ናቸው ብለን እናምናለን። ግን አንተ እንደምትለው ሰው የጌታን እራት ሲወስድ ይድናል። የዳነ ሰው ነው የጌታን እራት የሚወስደው ብለን ነው አንተ የምንለው። ስለዚህ ዳግም የተወለደ ሰው ነው። ወይም ደግሞ እንዴት ላድርግልህ? አሁን ላይ መች ስለሚችል ማሳየት ላይ መች ስለሚችል እንዴት ላድርግልህ? ምን ላይ ነው እንደዛ ያላችሁት? ምን መጽሐፍ ላይ ወይም ደግሞ ምን ጽሑፍ ላይ ነው እንደዛ ያላችሁት? እንደዛ ብላችሁ ጸጋ መቀበያ ናቸው ብላችሁ እንትን ያስቀመጣችሁት?
ያው ትምህርቶቻችን ላይ ነው ያሉት እና አመጣላለሁ ሌላ ጊዜ አሁን ግን ለሌላ ጊዜ ይሁንና፣ ቆይ ጥያቄ እንደዚህ ላድርግልህ፣ ከዛ ነው ወደ ጥያቄ ትሄዳለህ። ቆይ ስላነሳኸው ራስህ ማለት ነው። ለድህነት ምንም የማያስፈልግ የእግዚአብሔር ጸጋ አለ? ምን አልከኝ? እስኪ ድጋሚ። ለድህነት ምንም ጥቅም የሌለው የእግዚአብሔር ጸጋ አለ ወይ? የለም። ስለዚህ የምትቀበለው ለድህነት የሚሆን ጸጋ ነው ማለት ነው በጥምቀት። ኖ ሴቪንግ የሆነ ለምሳሌ ልጅ ያልነበረ ሰው ወደ ልጅነት የሚመጣበት አይነት ጸጋ አለ። ዓለማዊ የሆነው ሰው ያ ለምሳሌ በጌታ እራት ጊዜ አይደለም ልጅ የሚሆነው ሰው፣ ወይም በቅዱስ ቁርባን ጊዜ አይደለም ልጅነቱን የሚያገኘው። ልጅነቱን የሚያገኘው ሲያምን ነው ብለን ነው እኛ የምናምነው፣ በእምነት ነው ብለን ነው። አሁን ስለ ልጅነት ሳይሆን የኔ ጥያቄ ምንድነው፣ ለምሳሌ ጥምቀት እንደው ጨርሶኑ ጸጋ አይሰጥም አንልም፣ ወይም ደግሞ ምስጢራት ጸጋ አይሰጡም አንልም አልከኝ። ትክክለኛ የሚሰጡት ጸጋ አለ፣ ግን ለድህነት የሚሆን ጸጋ አይደለም አልከኝ አይደለ? ስለዚህ ድህነት ምንድን ነው የሚለውን ነው። ግሎሪፊኬሽን አይጠቅምም ወይ ነው እያልከኝ ያለው? የመጨረሻው ለመውረስ በቃ እሺ፣ አሁን እንትን እንዳንሆን መዛዛግም እንዳይሆን የኔ ጥያቄ ምንድነው ባጭሩ፣ ምን አልክ? ለድህነት የሚሆን ጸጋ አይሰጡም፣ ግን ጸጋ ይሰጣሉ አልከኝ። ምን? ጥምቀት፣ ቁርባን። ምን አልክ? ደግመዋለሁ። ለድህነት የሚሆን ጸጋ አይሰጥም፣ ግን እንደው ጸጋ የምንቀበላቸው ጸጋዎች አሉ፣ ግን ለድህነት አይደለም አልከኝ። ከዛ ምን ጠየቅኩ? እስቲ ከእግዚአብሔር የሆነ ጸጋ ለድህነት ምንም የማይጠቅም እስቲ አንድ ጥቀስልኝ አልኩ። ኦኬ፣ ሰተኛል። አዎ። ስለዚህ ይሄ ቴክኒካሊቲስ አሉ። ድነናል፣ እየዳንን ነው፣ እንድናለን ማለት ጀምራችኋል እናንተም በቅርቡ። ስለዚህ እያልኩ ያለሁት ድነናል፣ እየዳንን ነው፣ እንድናለን የሚለው ወይም ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ብለን እኛ የምናስተምረው ማለት ነው። እናንተ የተለየ ነው። ድነናል፣ እየዳንን ነው። እኔ ቤተክርስቲያን ባይዜ በሀሰት ስትወነጀ ወይ ደግሞ ክሌም ሲደረግ በጣም ነው የምናደደው። ለዛ ይቅርታ። እሺ፣ ለምሳሌ በቅርቡ ጀመራችሁ አልክ። በቅርቡ ማለት እናንተ ከመምጣታችሁ በፊት ነው ከመጣችሁ በኋላ ለማለት ነው? ፕሮቴስታንቲዝም ከመፈጠሩ በፊት ነው ወይስ ከተፈጠረ በኋላ? ማለት ያው በቅርቡ ስለሆነ የጴንጤ የተፈጠረው ማለት ነው። ከ600 ዓመት በፊት ያለ ጽሑፍ ካሳየን ከዛ በፊት ታስተምራላችሁ ብዬ እቀበልልሃለሁ። ከ2000 ዓመት በፊት አሳያለሁ። ከ1800 ዓመት በፊት ሐዋርያው ቅዱስ ጳውሎስ ላይ እነ ኢግናሽየስ ላይ አሳይሃለሁ። ለኢትዮጵያ ኦርቶዶክስ ቤተክርስቲያን መጀመሪያ መቼ ነው ማለት የጀመረው? መቼ ነው ማለት የጀመረው? እስቲ ንገረኝ። መቼ ነው ማለት የጀመረው? ቀድማለች ልትለኝ ነው? ቆይ አንዴ፣ አሁን ሌላ ነገር አልሰማም። መቼ ነው ማለት የጀመረው? ድነናል፣ እየዳንን ነው፣ እንድናለን። መቼ ነው ማለት የጀመርነው እኛ ኦርቶዶክሳውያን? አሁን ነው የሰማሁት እኔ። ምክንያቱም እግዚአብሔር ያውቃል ሲባል ነው ማለት ነው። አንተ እግዚአብሔር አያውቅም እንዴ? እግዚአብሔር አያውቅም እንዴ? እግዚአብሔር ታዲያ አያውቅም እንዴ? ኖ ልጅነታችሁን እርግጠኛ ናችሁ ሲባል እሱን እግዚአብሔር ነው። ማንም አይልም። አሳየኝ፣ ከቤተክርስቲያን ጽሑፍ አሳየኝ፣ ከቤተክርስቲያን መጽሐፍ አሳየኝ፣ ካስተምሮቷ። ስለዚህ እሱ ይሄ ፖፑላር ሌቭል ላይ ያለ አርጉመንት ነው፣ ግን ከአስተማሪዎችም ምንም ፖፑላር ከየት አምጥተህ ሆነው እንደዛ ያልከው ነው? እስኪ አሳየኝ፣ ከቤተክርስቲያን እኔ እኮ አልቃወምም። ጥሩ ትምህርት እኮ ነው። አይ ኖ በቅርቡ ነው የጀመራችሁት ብለኸኛል። ወይት በቅርቡ ነው የጀመራችሁት? አንዴ በቅርቡ ነው የጀመራችሁት ብለኸኛል። መቼ እንደጀመረን አታውቅ። ከዛስ እስቲ መቼ ነው የጀመርነው ስለ እኔ አሁን ነው የሰማሁት አልክ።
ታዲያ አንተ ደስ የሚል ኮመንት እንደውም አየሁ። ደንቆሮ የሰማለት ያብዳል አሉ። አንተ ዛሬ ሰማህና ታዲያ በቅርቡ ነው የጀመርነው ማለት ነው። ይህ እኮ በጣም ነውር ነው አይባልም። እሺ አይባልም እንዳይለመደ። ይልቁንስ ግን እዚሁ አንተ ባነሳኸው አርጊመንት እኔ ጥያቄ ልጠይቅህ ማለት ነው። ክርስቶስ ማያውቃት ህብረት እንደሆነች የእናንተ ማሳየት ስለምፈልግ፣ ለምሳሌ አንተ ያለህባት ህብረት ከ200 ዓመት በፊት ነበረች ህብረቷ? ህብረቱ ከአንዲቷ ቤተክርስቲያን በሪፎርሜሽን ይወጣል። መጀመሪያ ቤተክርስቲያን አንድ ነበረ። የአንተ ህብረት አሁን ያለህበት አንተ ያለህበት ህብረት አለ አይደለ? እሷ ህብረት የዛሬ 200 ዓመት ነበረች። አሁን በጣም ቅርብ አድርጌልህ ነው 200 ዓመት ባይዘው። ምን እያልከኝ ነው? የጸጋ ስጦታ ነው። የጸጋ ስጦታ አለ ብሎ ፔንቴኮስታል የሆኑት እኮ ፕሮቴስታንቶች ናቸው። ስለ ጸጋ ስጦታ ማለት ነው። አንተ ያለህባት ህብረት አለህ ነው የለህም? ጭራሽ ህብረት አለኝ ብዬ ነግሬሃለሁ። ስለዚህ እቺ ህብረት መቀነስ ይጠቅማል። እኔ አሁን አንተ መንፈሳዊያን እስከሆነ ድረስ ስድቦቹ ምናምን ብዙ እንትን አይሉም። ኖ እኔ ምንም አልተሳደብኩም። ህብረት አለ ወይ ነው ያልኩት። ስለዚህ አንተ ያለህባት ህብረት በታሪክ መምጣት አለባት አይደለ? ከክርስቶስ ጀምሮ በታሪክ ማለፍ አለባት አይደለ? አዎ። እስቲ የዛሬ 200 ዓመት እችን ህብረት አሳየኝ። አንተ ያለህባት ህብረት ወንድምነት ካቶሊክ ነው የወጣው ፕሮቴስታንት። ከፕሮቴስታንት ውስጥ አንድ ዲኖሚኔሽን ነው። ከካቶሊክ ሁሉ አልወጣችሁ እናንተ፣ ጭራሽ ከካቶሊክ ሁሉ አልወጣችሁ። ከካቶሊክ የወጡት ባይዘዌ ጥምቀት ለድህነት ብለው ያምናሉ። ታምናላችሁ እንዴ እናንተ? ይኸውልህ ዝዊንግሊ ከየት ነው የወጣው? አሁን ከካቶሊክ የወጡት ለምሳሌ የት ነበረ ነው? እሺ ዝዊንግሊን አንተ የምታወር ሉተርም ሆነ ዝዊንግሊን እስቲ አንተ የምታወራውን ልሳን ያወሩበትን እስቲ አንድ ቦታ አሳይ። የጸጋ ስጦታዎች የዶክትሪን መመዘኛ አይሆኑም። አንዱን ፖርሽን ብቻ ወስደ ቤተክርስቲያን አይደለም ለማለት እኮ ኢትስ ኖት ፌር። ክርስትና መሰረታዊ ዶግማዎች አሉት። የሥላሴ ትምህርት፣ የክርስቶስ ማንነት፣ የመጽሐፍ ቅዱስ ቀኖና፣ ከእንደገና ደግሞ የነገረ ሰው ጉዳዮች ናቸው። ክርስቲያን አንተ አሁን እያደረክ ያለው ምንድን ነው? አንዱን ፓርት ወስደ ልሳኑን ወስደ ፈጽሞ ቤተክርስቲያን አይደላችሁም ያልክ ነው። ዛትስ ላይክ በጣም ሄስቲ የሆነ ጀነራላይዜሽን ነው። ኃጢአትም ይሆንባል ብዬ ነው ምፈራው። ናቱ ይቅርታና ህብረቱ አለ ነው ብሎ የጀመረው እና ህብረቱ ካለ የተጠየቀውም ህብረቱ ነው። አሁን ወንድሜ የተጠየቀው አለ ያልከውን ህብረት ከ200 ዓመት በፊት አሳየኝ የሚል ጥያቄ የተጠየቀው። ህብረቱ አለ ብለህ ስታበቃ ህብረቱን አሳየኝ ስትባል አይ ትምህርቱ ነው ወደ ማለት ገባ። ሰው ህብረቱን ማሳየት አትችልም ማለት ነው። መልሱ ተመልሷል። አሁን ደግሞ ቅድም እንትን ያለባቸውን ያው ርዕስ ስላልሆነ ናቱ ቅድም የልሳኑ ላይ እንድታወራው እስኪ አሁን የሱ ልሳን በሐዋርያት ዘመን ከሐዋርያትም በኋላ ባሉ አባቶች ዛሬ በፔንቴኮስታሉ የሚነገረው ልሳን በታሪክ ውስጥ ያሳየን። በታሪክ ውስጥ ማሳየት ካልቻለ ምን አይሆንም ማለት ነው? ቸርቿ የክርስቶስ ልትሆን አትችልም ማለት ነው። እሱ ባለን መሰረት ይሄው በትምህርት ይመዘንና ብሏል አይደለ? ስለዚህ በትምህርት እንመዝንና እንዲህ አይነት ልሳን ከ90 ወይም ከ100 ዓመት በፊት ራሱ ካለ ማስረጃ አምጥቶ በሱ አውሩ ናችሁ። ይቻላል። በደንብ አቀለለልህ። እንደው ጠቅሰህ ቤተክርስቲያን አይደለችም ለማለት የሚያበቃ እኮ አይደለም። ክርስትና ቤዚካሊ ምንድን ነው? አንተ ልሳን ስለተናገረ ብቻ ወይም ሳምባዲ አንኮንትሮልና ቤተክርስቲያን አይደለም የሚል አርጉመንት እኮ ይሄው እኔ ያቀረብኩት። አንተ የምትናገረውን ልሳን ሰምቼው ቤተክርስቲያን አይደለም ማለት እችላለሁ። ለምን እንደሆነ እኔ ማስረዳት እችላለሁ። ችግር የለውም። አሁን ይልቁንስ አንተ እንግዲህ መንፈስ ቅዱስ ነው አሰጠን ብላችሁ የምታምኑት አይደለ?
ተገኝ ልሳን ልሳን የጸጋ ስጦታ ነው። የጸጋ ስጦታ ነው። ልሳን አቢዩዝ ሊደረግ ይችላል። ጥያቄን አስተማው ይኸው ልሰጥ ነው። መጀመሪያ ጥያቄን ስማኝ እሺ። ለምሳሌ ይሄ ልሳን የምትሉት እናንተ የምታወሩት ለምሳሌ መንፈስ ቅዱስ ሰጠን የምትሉት ነው። የመንፈስ ቅዱስ ስጦታ ነው የምትሉት። ከጸጋ ስጦታዎች አንዱ ነው እኮ መንፈስ ቅዱስ ሰጠን ብላችሁ የምታምኑት። ይህ መንፈስ ቅዱስ ደግሞ አሁን መጽሐፍ ቅዱስ ላይ እንደሚነግረን ቤተክርስቲያንን ጌታ ዳግም እስኪመጣ አይተዋትም፣ አብሯት ነው አይደለ? በዘመኑ ውስጥ ሁሉ አለ። ስለዚህ ስጦታም አይቋረጥም አይደለ? ስለዚህ ወደኋላ ተመልሴ ዛሬ 200-300 ዓመት ወደኋላ ሄደ ያንተ ንብረት ይህን ልሳን ሲናገር ወይም ደግሞ እንደውም ኢዮባ እንደጠየቀ ይኸው ከሐዋርያት ዘመን ጀምረ ሙሉን ያንተ ልሳን የተናገረ አባት አሳየ። ሐዋርያትም ተናግረዋል ካልክ አሳየ። ኦኬ። ስለዚህ ያንተ ልሳን ብለህ እንትን አልከው። የጸጋ ስጦታዎች በቸርች ሂስትሪ ውስጥ ዲፌንድ ሊደረግ ይችላል እስከ በሰፊው የቀጠለው ደግሞ ከሪቫይቫል በኋላ ነው። እኛ እንደምንለው ከፔንቲኮስታል ሪቫይቫል በኋላ ደግሞ በሰፊው ቀጥሏል እንላለን። በዛ መሀል ግን ኤቪደንስ ከዛ በፊትስ የለም። ከዛ በፊት እንደናንተ የተናገረ የለም አይደል? አሁን የኛን ትንሽ ዲፋይን እንዳደረገው ጊዜ ብትሰጠኝ የልሳን አቢዩዝ አለ። ትክክለኛ ያልሆነ ልሳን የሚናገሩ አሉ፣ በቃሉ መሰረት የማይናገሩ አሉ። ትናገራለህ ልሳን አንተ? ያ ማለት እንግባባ ልሳን አንተ ትናገራለህ። አሁን አቢዩዝ ተደርጓል ስላልክ ላይ በአንተ መንገድ ለመሄድ ይሄው ትክክለኛውን ልሳን አሁን እስቲ አንተ ትናገራለህ ወይም ደግሞ ልታሰማን ትችላለህ? ትክክለኛው ልሳን የትኛው ነው? በግሌ ነው ቃሉ በግል ስለሚል አስተርጓሚ በሌለበት እዚህ ለአንተ አልናገርም። ለማያምኑ ምልክት ስለሚል ቅዱስ ጳውሎስ 1 ቆሮንቶስ 14 ላይ እኔ ደግሞ ማላምን ስለሆንኩ እስቲ ያሳዩ ትችላለህ። ተፈቅዶልሃል ማሳየት። ለምን እኔ አላምንም? እሱ እንደዛ አይደለም፣ ቃሉ እንደዛ አይደለም። ለማያምኑ ምልክት ነው ማለት አንተ ልሳን ስትሰማ እውነተኛው ልሳን ተነግሮ ሰምተህ አልቀበልም ካልክ ለአንተ እንደ ፍርድ ነው። ልክ የቋንቋ መገበል ለአይሁዳውያን ነው ፍርድ የሆነባቸው። ስለ ፍርድ አላወራሁም ወንድሜ። ትክክለኛውን ልሳን ለማያምኑ ምልክት ነው ይላል። ለእኔ ይኸው ምልክት እኔ እንዳምን ያደርገኛል። አንተ ስታወራ ሰምቼ አይደለም እንድታምን አይደለም። ምን ለማድረግ እኛ በሁለት ይከፈላል ነው የምንለው። እኛ አንድ የሚተረጎም እሱን እሱን ምልክት ነው አይደለም? ለእኔ የአንተ ልሳን የተሰጠው ለእኔ ምልክት ነው አይደለም? ምልክት ነው። በቃ አውራዋ ስሰማው ነው እኮ ምልክት የሚሆነው። ካልሆነ በውስጥ ይዘኸው እንዴት ምልክት ይሆናል በለው። ስለዚህ አንተ እውነተኛው ልሳን ተነግሮ ማለት የማትቀበለው ከሆነ ችግር የለውም በለው። ለጣውን የማትቀበል ከሆነ ያለ ፍርድ ይሆንብሃል ነው። ይሁንብኝ። በኮንቴክስት ያ የሆነባቸው ለአይሁዳውያን ነው። ችግር የለውም ቀጥልና ካልተቀበልኩት ይሄ ክርስቶስን ድንጋዩን ዳቦ ቀይር አይነት ጥያቄ ነው። ሪል ዲስከሽን፣ ሌላ ዲስከሽን ከፈለክ ግን አይ ዊል ኢንጌጅ ዩ እንደዚህ ተናገር እንደዚሁን ምናምን there is no point in there። በቃ ታፍርበታለህ እንዴ? ለምን አፍራለሁ? አላፍርበትም። ካላፈርክበት ይኸው ለእኔ ምልክት ይሆንልኝ። ቀጥል። እንደዛ አይደለም፣ በፉክክር አይደለም ነው። ክርስቶስ በፉክክር አይደለም። እኔ ለማመን ነው። ይኸውልህ እታችም ለማመን ስለሆነ እየጠየቁ ያለ ጥሩ። ስለዚህ ወደኋላ ሄደህ ለማሳየት አልቻልክም። በቃ አሁን ጥያቄህን በቃ ጀስት ጠይቅና እንትን ይብቃል። በቃ አሁን ጥያቄህን በቃ የለም አየህ አትለውም። ትክክለኛውና ትክክለኛ ያልሆነውን ወይት ቆይ አንዴ እንደውም አሰምቼ ልጠይቅህ። ይሄ ትክክል ነው አይደለም የሚለውን አሰምቼ እጠይቅሃለሁ። አንዴ ቆይ። እሺ
ሶሪ ጾታ ትስጠኝ ብለን ከእግዚአብሔር የምንቀበለው ነገር እንዳልሆነ ይህንን ለይተን አንድ የምንወዳት እንትን ነበረች ፓፓ ቀጥዬ የገላ ኢምፖርታንት ምንድነው በጨለማ የገባው ሰውዬ? ያቺ የምንወዳት ልሳን የት ጋር ነበረች? አለ ልሳን ምናምን የምንወዳት ዩቲዩብ ላይ ነበረች። ማይ ጉድነስ መብራት ካለ ለምን አታበራውም ታዲያ? ይጨንቃል ወይ? ሶሪ ሳይታወቀኝ እሺ፣ በጣም ይቅርታ አድርጉልኝ። እሺ፣ እስቲ ፈልጋት። አይ ቲንክ ቆይ ይኸው ከመንፈስ ቅዱስ ስጦታዎች የምረን ነው እነዚህ ሰዎች የምናገሩ ይሄ እንትን ነው አቢዩዝ የተደረገው ነው ወይስ ትክክለኛው ልሳን ነው? ይሄ ልድገምልህ የተሰማው ከሆነ አንደኛው የታምራት ነው። ሰዎቹን ተዋቸው፣ የአፖስትል ታምራት ነው ተዋቸው። እሱ ሰው መንፈስ ነው ስለሚል አልቀበለውም ልሳኑን። የተሳሳተ አስተምሮ ውስጥ ነው ብለህ ነው የምታምነው? ሰው መንፈስ ነው ስለሚል ልሳኑን አልቀበልም እኔ። እሱ እሺ፣ የዘርፌስ የዘርፌ ስትናገር ሰምቻለሁ። ላሰማሽ ሰማሽ? ኡሪ ምን አስከሽ? ኡሪ ይኸው ሰማዋ። ሰምቼዋለሁ። አቢዩዝ የተደረገ ነው የዘርፌ መሰለህ። ዘርፌ አዲስ አማኝ ስለሆነች አይ ቲንክ ለሷ አሁን ፕራክቲስ ያደረገችበት መንገድ መጽሐፍ ቅዱሳዊ አይደለም። ነገር ግን ኢቮልቭ እያደረገች ነው። ወደፊት ነው አሁን የእሷን መወስነው እንጂ ልሳን ስለተናገረች አማኝ አይደለችም ማለት። አዲስ አማኝ ነች፣ ስህተት ልትሰራ ትችላለች እኮ። አቢዩዝ የተደረገ ነው የእሷ ልሳን። አሁን እዛ ጋር ያቀረበችበት የተናገረችበት ጸጋውን የተጠቀመችበት መንገድ መጽሐፍ ቅዱሳዊ አይደለም በግልጽ። ነገር ግን ዘርፌ አዲስ አማኝ ነች። አዲስ አማኝ ስለሆነች ኢንዘሎንግራን ታስተካክላለች፣ ይሻላል ብዬ ነው የምወስደው። ስለዚህ የዘርፌ ልሳን አቢዩዝ የተደረገ ነው ብሏል ሰዎች። አቢዩዝ የተደረገ ማለት ከእግዚአብሔር ያልሆነ ማለት ነው። ታዲያ ከማን ነው የዘርፌ ልሳን? ከእግዚአብሔርም ሆኖ አቢዩዝ ሊደረግ ይችላል። ከእግዚአብሔር ያልሆነ ልሳንም አለ። አቢዩዝ መደረግ ማለት ነው ማለት ነው የሚናገሩት አቢዩዝ መደረግ አቢዩዝ ማድረግ ጸጋው ትክክለኛ ሆኖ ሳለ ልክ ቃሉ እንደሚለው መሰረት ያንን ጸጋ አለመጠቀም ነው አቢዩዝ። ለምሳሌ ሲዘርፌ ቃሉ እንደሚለው እንትን እንዳልከው ማለት እኮ ይኸውልህ፣ ቃሉ እንደሚለው አለመጠቀም ነው። ጸጋው ትክክል ነው እና ግን ቃሉ እንደሚለው አለመጠቀም ነው አቢዩዝ ማለት አለ ነው። ኦኬ። ስለዚህ ዘርፌ ቃሉ እንደሚለው ያልተጠቀመችው ምኑን ነው? አንድ በህብረት መሀል ከሆነ መተርጎም አለበት፣ ትርጉም የሚሰጥ መሆን አለበት። ሌሎች አስተርጓሚዎች
መኖር አለባቸው። ስለዚህ ያ ስላልሆነ በዛ ወቅት አሁን በተናገረችበት ወቅት በእርግጥ ቪዲዮን ቆርጠን ብታሰማኝ ግን ያን ፕራክቲስ ስለማቅ እዛ ጋር ነው ስህተቱ ማለት ነው። ኢረር የሆነው ስለዚህ አስተርጓሚ ስለሌለ ነው አይደል? አስተርጓሚ ስለሌለ ስህተት ሰርታለች። ያው ስጦታው ግን ይሄ ኡሪጋ ምናምን የሚለው ስጦታው የመንፈስ ቅዱስ ነው። የእሷ ስህተት ምንድን ነው? አስተርጓሚ በሌለበት ተጠቀመች ነው እያለን ያለው ወንድማችን። ስለዚህ ኡሪጋ የሚለውን ከአባቶች ከሐዋርያት ከቤተክርስቲያን ታሪክ አሳየን። አሁን እንደዚህ ይህንን ቃል እንደዚህ አይነት ቋንቋ የተጠቀመ የተናገረ ሐዋርያት ጀመረ ማለት ነው። መጀመሪያ ከሐዋርያት አሳየን። ልሳን ከቸርች ሂስትሪ ዲፌንድ ይደረጋል። ዲፌንዱን ትተህ ከሐዋርያት ለምሳሌ ቅዱስ ጳውሎስ ይኸው በልሳን እንደሚጸልይ እኮ በግሉ በልሳን እጸልያለሁ ይላል አይደለም እንዴ? አንደኛ ቆሮንቶስ ምዕራፍ 14 ላይ እንደሚጸልይ ይናገራል። ነገር ግን በጉባኤ መሃል ቆይ አንዴ እሺ አሁን የጠየቅኩ ምንድነው እነዚህን ቃሎች አሁን ይኸው ኡሪጋ ምናምን የሚለውን ትክክል የመንፈስ ቅዱስ ስጦታ ነው ብሎናል። ስለዚህ ሐዋርያት ይህንን የተሰጣቸው ምን ጋር ነው? እስቲ ይህን እንደዚህ አይነት ቋንቋ የተሰጣቸው ምን ጋር ነው? እንትን አታርገው። እያንዳንዱን ቃል እያልኩ አቢዩዝ ተደርጓል ብዬ ተናግሬያለሁ። አቢዩዝ የተደረገው ሂስትሪ ዲፌንስ ካስፈለገ ግን አቢዩዝ የተደረገው በቃ እሱን እንደዛ አድርገህ ያዝ። ይኸው እኔማ ዲፋይን አደረኩልህ እኮ ትክክለኛ ትምህርት የሌለው ሰው አቢዩዝ ተደረገ ስትል ምን እያልክ እንደሆነ ራስህን ነው የጠየቅኩ። ምን አልከኝ? አቢዩዝ ተደረገ ስል ይሄ ቃሉ ይሄ ኡሪጋ ምናምን የሚለው ለምሳሌ ትክክለኛ ነው አልክ። ትክክለኛ ነው ግን አቢዩዝ የተደረገው ምን ጋር ነው አልክ? አየህ አስተርጓሚ በሌለበት አውርታለች አልክ። እንደዛ አላልኩም። ኦኬ ስለዚህ ኡሪጋ የሚለው ትክክል አይደለም። በግል ካልሆነ በቃ አቢዩዝ ነው። በግል ማለት አስተርጓሚ በሌለበት ከተነገረ ትክክለኛ አይደለም። በቃ አስተርጓሚ በሌለበት ስለ አስተርጓሚ አይደለም መርጠህ እንትን አትበለኝ። በቃ ቆይ ስለዚህ ይኸውልህ አሁን ቆይ አንዴ ስለ አስተርጓሚ አይደለም የኔ ጥያቄ። አሁን ደግሞ አስተርጓሚ በሌለበት ባለበት አቢዩዝ ምናምን እንደዚህ አይደለም ጥያቄ። ይሄን ዘርፌ ለምሳሌ የተናገረችው ልሳን የትኛው ሐዋርያ ነው የተናገረው? እስቲ አሳየን። እሱን አሁን የዘርፌና የሐዋርያትን ልሳን አይደለም እንደ ቅድመው አይነት ጥያቄ ሳይሆን እንደ ስጦታ ከቸርች ሂስትሪ ዲፌንድ ማድረግ ይቻላል። ከፈለክ እሱን አሳያለሁ ሰማነው ካልክ ማለት ነው። ካልሆነ ግን የዘርፌና ልሳን በነገራችን ላይ ቸርች አባት አሳኝ አትበል። አንተ የጠየከኝን ጥያቄ አልመልስም። ይልቁንስ መመለስ የምችለው የራሴ ጥያቄ አለኝ እያልከኝ ነው። እኔ የጠየቅኩን ጥያቄ መጀመሪያ መልስ። እሷ እንደተናገረችው ሐዋርያት ተናግረዋል ወይ? የተናገረ ሐዋርያ አለ? ወይም ደግሞ የጌታ ቤተሰቦች የተባሉት ከዛ ውስጥም ሊሆን ይችላል። በመጽሐፍ ቅዱስ አሳየን አለ? እንደዚህ አይነት ልሳን የተናገረ አለ? መጀመሪያ አዎ ወይ አይ በለ ዲስከሽኑን አሁን ሞር አንድ ሰው ላይ አምጥተህ ምን አደረክ መሰለህ? ኦልሞስት ፖለቲካ እንትን ያልከኝ ነው። ነገር ግን እንደዚህ አይነት ልሳን አንዴ እባክህ አሁን የዘርፌን ልሳን ተዋት። እንዲህ አይነት ልሳን ማለት በነገራችን ላይ ቆይ አንዴ አሁን ስለ ዘርፌ ማንነት ወይ ደግሞ ስለ ግለሰቧ እያወራን አይደለም። እሷ እንደተናገረችው አይነት ልሳን ስለ ልሳኑ አይነት ነው ባይዘው። የእሷን ብቻ አይደለም የሌሎቹንም አሳያለሁ እያወጣው ቀስ እያልኩ። ፖለቲካ ማለት የምን ፖለቲካ ነው? እንዲህ አይነት ልሳን ሐዋርያት ተናግረዋል ወይ? ተናግረዋል አልተናገሩም? አዎ ካልክ ማስረጃ፣ አይ ካልክ አልፋለሁ። በቃ ምንም ቀላል ነው። እንደዚህ አይነት ልሳን ተናግረዋል ወይ? ልሳን እንደ ጸጋ ስጦታ እንዳለ ከሐዋርያት ማሳየት ይቻላል። ወይኔ ልሳን የጸጋ ስጦታ አይደለም አላልንም። እንደዚህ አይነት ልሳን ሐዋርያት ተናግረዋል ወይ?
አሁን እንደዛ ነው ዲስከሽናችን መሆን የሚችለው በጸጋ ስጦታነቱ ዙሪያ እንጂ እኔ ልንገር ልሳን የጸጋ ስጦታ እንደሆነ ሐዋርያት ሥራ ምዕራፍ 12 ላይ ይናገራል። በቃ ጨረስን። የጸጋ ስጦታ ነው አይደለም ነው እንዲሁ ውይይታችን አይደለም። ይኸው ነገርኩህ። እኔ ምንም ልታሳይ ከዚህ የተለየም አታሳየኝ እንዴ። እኔ የጠየቅኩ እንደዚህ አይነት ልሳን ሐዋርያት ተናግረዋል ወይ? ሌላ አላሰማ። ዮሐዴ ካገኘሽም ታሰብ ከፈችል ፕሊዝ። ቆይ አንዴ ጆጎዶን የለም እንዴ ጋይስ? ኧረ ዮናታን ጆጎዶን ሰምተሽዋል? ፓፓ ተገኝ አይ ቲንክ አንተ በቃ ዮናታን ነዘርፌ ምናምን እንደ እንትን ይዛቸዋል መሰለኝ። እነሱን ነው እነሱ ላይ አኮክበ ነው እንትን እያልክ ያለው። ግን ምን አንድ ቤተክርስቲያን እንትሉ የለ እንዴ ነው ወይስ ተለያያችሁ? ካውንስሉ አንድ ነው፣ እምነታችን አንድ ነው፣ ጴንጤ አንድ ነው ትሉ የለ እንዴ? ምንድን አስወጣችኋቸው እንዴ? ሳንሰማኛ ይቺ ስግደት እኮ ይዛን ምንም ኢንፎርሜሽን አልሰማንም። ወጡ እንዴ ከካውንስላችሁ? ከህብረታችሁ ወጡ? ከሙሉ ወንጌል ወጡ እንዴ? አይ እንደ ጸጋ ስጦታ እንጂ ዲስከስ ማድረግ የምንችለው እኔ የዮናታንን ልሳን ዲፌንድ አድርግ ማለት ኦልሞስት ለእኔ እንትን እንደማለት ነው። በጣም የተለየ አሳይመንት ነው የሰጠኝ ያለው። ግን የሐዋርያትን አሳየኝ ስልህማ ጭራሽ አታሳየኝም። ከሙሉ ወንጌል እኮ ነው እያሳየሁህ ያለሁት። ባይዘው እነዚህ እኮ የሙሉ ወንጌል አባላት ናቸው። ታውቃለህ አይደል? አይደለም ዮናታን በግሉ ነው የሚያገለግለው። ዘርፌ ቀጠና 2 ላይ ኮንሰርት ልታቀርብ ስትል የመዝሙር ተከልክላለች። ስለዚህ ሙሉ ወንጌል ናቸው ብለህ አሶሴት አታርግ፣ እንደሱ አታርግ። ስለዚህ ከሙሉ ወንጌል ውጪ ናቸው፣ ከሙሉ ወንጌል አስተምረው ውጪ ናቸው ማለት ነው። እሺ ሙሉ ወንጌል እኮ የተለየ የራሱ ትምህርት ያለው ዲኖሚኔሽን እኮ ነው ወንድምነት። ሙሉ ወንጌል ናቸው ለማለት የሙሉ ወንጌልን ትምህርት የያዘ የሚከተል መሆን አለባቸው። ስለዚህ ኮንሰርት ልታቀርብ ስትል ቀጠና 2 ሙሉ ወንጌል የከለከለበት መንገድ አለ። ለምንድን ነው የከለከለው? እንዲህ አይነት ልሳን አናውቅም ብለው ነው የከለከሉት። የተከለከለችው ከሐሰተኛ ነቢያት ጋር ባላት አሶሲሽን ነው። ምን አልከኝ? ከሐሰት ነቢያት ጋር አሶሲት በማድረግ ነው እንጂ የተሳሳተ ልሳን ተናግረዋል ብላ አይደለም። ስለዚህ አይመለከተንም። አሁን ርዕሳችን ስለ ልሳን ነው። ፓፓ አየህ፣ ስለ ልሳን ስለሆነ አንድ ቪዲዮ አሰማለሁ በደንብ። አሁን አንተ ያፈርክበትን እኔ አውጥቼ በዩቲዩብ እያሰማው ነው። ባይዘው እሺ፣ እዚህ ውስጥ ገብቼ እኮ ማሳየት እችላለሁ። መኩ ዮሐዴ፣ እስከዛ ሰላም በሉን። ቆይ ድምፅ እንዳይረብሻቸው ዝማሬ አይ ኮንሰርት ምናምን የሚሉ ሰዎች ስላሉ የዝማሬ ድግስ አለ በእኛ እናንተ ጋርም አለ እኛ ጋርም አለ። ኮንሰርት የሚለው ቋንቋው እንትን ካለ የዝማሬ ድግስ ብለን አገልጋዮቻችን የሚዘምሩበት ፕሮግራም አለ። የዝማሬ ድግስ ነው ኮንሰርት። ናቱ እንዴት ነህ? የዝማሬ ድግስ ወንድምነት ሰላም ክርስቶስ ይብዛላችሁ። የስቴጅ እንትን እንኳ የነበራቸው ከሆነ ታሳየናለህ። እና ግን ናቱ በእንግሊሽ ፋዘር መልእክታን እያስፈራራ ያለው የሟርተኛ ምሽግ ይፈርሳል። ኦኬ ቀጥል። ሰላም ተገኝ ኮንሰርት ምን ማለት ነው ነበር ያልክ? የዝማሬ ድግስ እንላለን እኛ። የዝማሬ ድግስ ይባላል። ዝማሬን ዋና ያደረገ ዝግጅት ማለት ነው። ኮንሰርት ማለት እንደዛ ማለት ነው። ኮንሰርት የእንግሊዝኛ ቃል ነው እንጂ
ሀሳቡን ሳትረዳ ቀርታ አይመስለኝም። የእንግሊዘኛ ቋንቋ ትክክል ነው። ባይዘ አጠቃቀማችሁ ኮንሰርት ማለታችሁ ትክክል ነው። ኮንሰርት ስለሆነ ማለት በኮንሰርት ማለት ባይዘ ወይ የሆነ ሙዚካል ፐርፎርማንስ ማለት ፐርፎርም ማድረግ ነው። ፐብሊክ ላይ የሆነ ሙዚክ ፐርፎርም ማድረግ ማለት ነው፣ ወይም ማሳየት፣ ፐርፎርማንስን ማሳየት ማለት ነው። እናንተም ከዛ የተለየ አይደለም። አንዱ ስቴጅ ላይ ወጥቶ ፐርፎርም ያደርጋል ለፐብሊኩ ማለት ነው። ሶ ኮንሰርት ብትሉት ምንም እንትን የሚል አይደለም፣ የሚጋጭ አይደለም ከእንትናችሁ ከምታረጉት። እናንተ ጋር የለም የዝማሬ ድግስ የለም? እናንተ ጋር ኮንሰርት የሚባል የለም። የለም ኮንሰርት የሚባል እኮ የዝማሬ ድግስ የለም ወይስ አለ ነው? ኮንሰርት የለም፣ የዝማሬ ድግስ የሚባልም የለም። የምን የዝማሬ ለምሳሌ ምንድነው ለገና በዓል ምንድነው የአእላፋት ዝማሬ ምናምን የለም? እንደዛ የአእላፋት ዝማሬ ነው ወይስ የለም? የአእላፋት ዝማሬ ኮንሰርት እሱ ፐርፎርማንስ ነው ወይ ነው? አንተ ፐርፎርማንስ ትላለህ። የእናንተ ፐርፎርማንስ ነው፣ ልክ ነህ እያልኩ ነው። የኛ ፐርፎርማንስ አይደለም። ፐርፎርም እያደረግን ሳይሆን እንደ ራስህ አመለካከት ያዘው፣ እንደዛ ያዘው። እኛ ግን ትክክለኛ አምልኮ ብለን እናንተ ትክክል ነህ፣ ፐርፎርም ነው የምታደርገው። አንዱ ስቴጅ ቆይ ስማኛ፣ ዝም ብለህ ተረጋጋ እንጂ ጋሽ ተገኝ። እናንተ ጋር ፐርፎርም ነው የምታደርጉት ነው እያልኩ ያለው። ትክክል ነህ። ኮንሰርት ማለት ትክክል ነው፣ አልተሳሳትክም። ግን ትርጉሙ ምን ማለት ነው? አንዱ ስቴጅ ላይ ወጥቶ ፐርፎርም ያደርጋል ማለት ነው። የእናንተ እንደዛ ነው፣ ፐርፎርም ነው የሚያደርገው። የዝማሬ ድግስ የለም ወይ ነው? እናንተ ጋር አለ ወይስ የለም? ስለምን የዝማሬ ድግስ ነው የምትለው ደግሞ? የህብረት ዝማሬ አለ ወይስ የለም በእናንተ ሃይማኖት? የህብረት ዝማሬ አለኝ አለ። ስለዚህ በዛ መሀል መሪ ዘማሪዎች የሉም ከፊት የሚመሩ መሪ ዘማሪዎች አሉ አይደል? ስለዚህ እነሱ ፐርፎርማንስ ትላቸዋለህ? አይደለም ፐርፎርማንስ ትለዋለህ ወይ? ያን አይባልም እንዴ? ምን እየሆንክ ነው? ሁሌ ይኸውልህ ማርያም አይደለም። እሺ ማርያም የሙሴ ማርያም ቆይ አሁን የሙሴ ማርያም ዝማሬውን አልመራችም ቀበሮ ፐርፎርም እያደረገች ነበር ይላል። ፐርፎርም አረገች ያልከው እኮ አንተ ነህ። ራስን ኮንሰርት ሴማንቲክስ አምጥተህ የለጠፍከው አንተ ነህ። ኮንሰርት ያልከው አንተ ነህ አይደለ? ኮንሰርት ማለት ደግሞ ትክክል ነው። የእናንተ ኮንሰርት ነው፣ ልክ ነህ። ምክንያቱ ለምንድን ነው ኮንሰርት ትክክል ነው ያልኩ? ስቴጅ ላይ ፐርፎርም ማድረግ ነው የእናንተ። የሆነ ላሳይ እንደ እናንተ የምታደርጉት የኮንሰርታችሁ ምሽት የሆነ ሰውዬ ፐርፎርም ያደርጋል ስቴጅ ላይ ምናምን በቃ እኛ ቢያንስ ታውቀዋለህ። ለምን አሳያለሁ? አሁን ለመላእክት ለምናምን አንዘምርም እዛ ጋር። ለራሳችሁ ነው ፐርፎርም የምታደርጉት። አሁን ወደ እግዚአብሔር ይደርሳል። የእናንተ አይደርስም፣ ወደ እግዚአብሔር አይደርስም። አንተ አሁን ለመላእክት የዘመርከው ማን ይሰማል? ወንድም ቆይ አሁን ሽፍት ለማድረግ አንተ እኮ ነው ሴማንቲክስ ያመጣው። አሁን ቆይ ስማ፣ መጀመሪያ ፐርፎርማንሱ ካመንክ አሁን እንደምትዘምረው ምናምን ወደሚለው እየሮጥከን ነው። አሁን ከተግባባን የእናንተ ፐርፎርማንስ መሆኑን ስቴጅ ላይ ፐርፎርም አንድ ጋሽ ይረጋጉ። አሁን ጋሽ ረጋ በልና ኮንሰርት እንደምታሳዩና ፐርፎርም እንደምታደርጉ ካመንክ ከአንተ በድሜ አንጻሉ ብዬ አስባለሁ። ለምን አትረጋጋ እንዴ? ምን እየሆንክ ነው? ስታምን ይደብራል እንዴ? ረጋ በል እንጂ አመንክ። እሺ ኮንሰርት ነው አልክ፣ ትክክል ነህ። ኮንሰርት ነው የምታደርጉት፣ ፐርፎርም ነው የምታደርጉት። ቻው አለቀ። አሁን ወደ ልሳኑ ተመለስና የነ ለሐሰተኞች ነቢያቶች ልሳን ሊሰጣቸው ይችላል፣ መንፈስ ቅዱስ ሊሰጣቸው ይችላል ብለህ ታምናለህ? መልሻለሁ እኮ ይሄንን። የህይወት ምስክርነት ከሌለው ትክክለኛ ትምህርት ከሌለው ልሳኑ ፌክ ነው። ያ ብቻ ሳይሆን ለምሳሌ ስላሴን የማያምን ሰው ልሳን ተናገርኩ ካለ ለሐሰተኞች ነቢያቶች ልሳን ሊሰጣቸው ይችላል። ጥያቄውን አይደለም እየመለስክ ያለው። ሊሰጣቸው ይችላል ወይስ አይችልም ነው ጥያቄ እንጂ የሐሰተኞች ነቢያቶች ልምምዶች ምን ይመስላሉ አልጠየቁም። ለሐሰተኛ ነቢያት ለሚባሉ መንፈስ ቅዱስ የጸጋ ስጦታ የሆነውን ልሳን ሊሰጣቸው ይችላል ወይስ አይችልም ነው ጥያቄ።
አይሰጥም እኮ ብዬ መልሻለሁ ቅድም። ወይ አሁን አዲስ ስለገባ ነው አይ ቲንክ አይሰጥም። ዝም ብሎ መደነቋቋር ስለሚሆን እነ ዮናታን ይሄ ቅድም ዘላለም ነው ምናምን ያልካቸው የሚናገሩት ልሳን ከመንፈስ ቅዱስ ነው ወይስ አይደለም? ስለዚህ ኤቭሪ ኢንዲቪጁዋል እኔ እንትን ብዬ አይደለም የልሳን ስጦታን ግን እንዳለ ማለት ኤቭሪ ኢንዲቪጁዋል ሐሰተኞች ነቢያት ናቸው ብለህ ታምናለህ ወይስ ትክክለኛ ነቢያት ናቸው? ይሄ ሰው መንፈስ ነው ምናምን የሚሉ ነቢይ ዘላለም ነው ምናምን ሐዋርያው ምናምን እነሱ ስለዚህ እነሱ ትክክለኛውን ትምህርት አልያዙም ነው ብዬ ማለት ነው። ትክክለኛውን ትምህርት አስተማሪዎች ናቸው። ልሳናቸው ከመንፈስ ቅዱስ ነው ወይስ ከሌላ መንፈስ? አይደለም ነው አጠቃላይ የእግዚአብሔር ሰዎች አይደሉም ብዬ ልሳናቸው ከመንፈስ ቅዱስ ነው ብዬ እንዴት ልል ይችላል? ታዲያ ማን ነው የሰጣቸው ልሳኑ? ይኸውልህ ልሳን ፌክ ሊደረግ ይችላል፣ ኮፒ ሊደረግ ይችላል። ኦንሊ ጂሰስ ልሳን ሊናገር ይችላል። ያ ማለት ግን የመንፈስ ቅዱስ ስጦታ ነው ማለት አይደለም። እና ምንድን ነው ከየት ነው ያገኙት ታዲያ? ይኸውልህ ፌክ ሊሆን ይችላል። ያጋንንት ልሳን ሊሆን ስትል ምን ማለት ነው? ፌክ ማለት የመንፈስ ቅዱስ ልሳን ሊሆን ይችላል። የተቀዳ ሊሆን ይችላል ሶርሱ። ስለዚህ የአጋንንት ይሁን የመንፈስ ቅዱስ ይሁን እንዴት ነው የምትለየው አንተ? አንድ ትምህርት የቤተ ክርስቲያንን ትምህርት ያወቀ የሚያስተምር ሰው መሆን አለበት። ሁለተኛ ልክ በእግዚአብሔር ቃል እንደተጻፈው ልሳኑ ተመሳሳይ ነው። በትምህርት ነው የምትለየው ማለት ነው። ልሳኑ ምላሴ ላይ የቆምክ ነው አባይዜ አታሰራም። አንተ አታሰራም። ያኛው ልጅ ያወራ እኮ ነው በትምህርት አልክኩ። ከዚህ በፊትም አውርደኸኛል ምናምን። እኔ ተረጋግቼ ነው። አሁን ለቅሰውን ትተን ትምህርቱ ላይ ፎከስ እናድርግ ወንድም። ምንድነው ከዚህ በፊት እንዲህ ሆኛለሁ አሁን እያወራህ እኮ ነው። በምንድነው የምትለያቸው ስትባል አንድ ትምህርት ነው አልክ ተናገር። ስለዚህ ትምህርት ነው ካልክ ልሳኑ ላይ ምንም ልዩነት የላቸውም እያልክ ነው። እኔ ጥያቄ ልሳኑ እንዴት ነው የምትለየው ነበረ። ልሳኑ ከመንፈስ ቅዱስ ይሁን ሁለት ልሳኖች ዝም ብዬ ሰዎቹን ሳታቃቸው ትምህርታቸውን ሳታቅ ሁለቱ ልሳን እያወሩ ብታገኛቸው ከመንፈስ ቅዱስ ነው ወይስ ከአጋንንት ነው የሚለው እንዴት ነው የምትለየው ነው ጥያቄ። ሁለቱም ማታቃቸው ቢሆን ልሳን ተሰጥቶናል ብለው እያወሩ ብታገኛቸው ከመንፈስ ቅዱስ ይሁን ከአጋንንት ይሁን መለየት ትችላለህ ወይስ አትችልም ነው የኔ ጥያቄ እንጂ ትምህርታቸውን አይተህ አውቃቸው ምናምን እሱን አይደለም ጥያቄ። ሰው ከዛ አንጻር መልስልኝ። እንደ ቃሉ የሚናገሩትን ነው ከእግዚአብሔር ቃል እንደተጻፈው ተረድተው የሚናገሩትን ህብረት የማደርግባቸውን ሰዎች እንጂ እኔ የማላውቀውን ሰው ልሳንም ጀጅ ማድረግም አልፈልግም። ሁለተኛ ደግሞ ሎጂካልም አይደለም። የማውቀውን ትምህርቱን የማውቀውን ሰው ነው ይሄ እውነተኛ የጸጋ ስጦታ ነው ልል የምችለው እንጂ ዝም ብዬ ከሩቅ ብቻ አይቼ እንትን የምለው አይደለም። ኦኬ። ስለዚህ የኦንሊ ጂሰሱም የምንም የአጋንንት ይሁን የመንፈስ ቅዱስ ይሁን ልሳኑን በመመልከት ብቻ መለየት አትችልም ማለት ነው። የኦንሊ ጂሰስ እኮ የአጋንንት ነው አልኩ። ስላሴን ክደህ ከሆነ ሰውየው ኦንሊ ጂሰስ መሆኑ እንደ ፐርሰን ክደህ ከሆነ የልሳን ስጦታን አታገኝም። ቆይ አንዴ ጥያቄ፣ ሰውየው ኦንሊ ጂሰስ መሆኑ ሳታቅ ልሳን እየተናገረ አግኝተው ኦኬ ይሄ ከመንፈስ ቅዱስ ነው አይ ይሄ ከአጋንንት ነው ብለህ ልሳኑን በመስማት ብቻ መለየት አትችልም ማለት ነው አይደል? ሃይፖቴቲካል ነው እሱ። እዛ ሰውየው ልሳን የተናገረ ምን ቤቱ ሄጄ ነው ወይስ ጫካው ሲያወራ ነው? እንዴት? በጣም ሃይፖቴቲካል ነው። ለምሳሌ ቪዲዮ ቴክኖሎጂ እኮ ባይዞ 21 ሴንቸሪ ደርሰናል። በቲክቶክ ስክሮል እያደረክ አንዱ ላይቭ ከፍቶ ልሳን እያወራ አገኘ። ኦኬ ልሳን እያወራ ስታገኘው ኦኬ ይሄ ከመንፈስ ቅዱስ ነው ወይስ አይደለም የሚለውን መለየት አትችልም ልሳኑን በመስማት ብቻ። ወይም ደግሞ እኔ የሆነ ልሳን ከፍቼ ባሰማ ኦኬ ያሃ ከመንፈስ ቅዱስ ነው ወይስ አይደለም የሚለውን መለየት ትችላለህ ወይስ አትችልም ነው ጥያቄ። ስለዚህ አቢዩዝ ነው፣ ትክክለኛ አይደለም። በሚዲያው ተወጥቶ የሚነገረው ትክክል ነው ብዬ እኔ አልቀበልም በራሴ ማለት። ሌሎችም ይሄን አቋም የሚያንጸባርቁ አሉ። በሶሻል ሚዲያ በተለይ ወጥተህ የምታወራው ትክክለኛው ነው ብለን እኛ አንልም። ኢቭን ልሳኑ ትክክል ቢሆን ራሱ አጠቃቀሙን ተሳስቷል ነው ያ ሰው የምንለው።
ኦኬ ሐዋርያ ቅዱስ ጳውሎስ ለማያምኑ ምልክት ነው ሲል የማያምኑ ሰዎች ባለበት ልሳን ይነገራል ማለት ነው አይደል? ለማያምኑ ምልክት ነው ማለት ምልክትነቱ የምንድነው ነው? የምንድነው ነው ምልክትነቱ ማለት የምንድነው ማለት እንዴት ነው ለማያምኑ ምልክት የሚሆነው? እሺ እንዴት ከምን አንፃር ነው እንደዛ ያለው? ልሳን ከፍርድ አንፃር ነው። ለአይሁድ የተነገረ ነው። አይሁዶቹ የክርስቶስን ትምህርት ሪጀክት አደረጉ። ከዛ ደግሞ ልሳንን ሲሰሙ ያ እንደ ፍርድ ሆነባቸው በሌላ ልሳን ሲናገሩ ማለት ነው። አይ ልሳን ለማያምን ምልክት ነው ሲል ለአይሁዶች ነው ለምልክት ነው እየተባለ ያለው በኮንቴክስት እንደዛ ነው። እዛ አካባቢ ለአይሁዶች ነው ምልክቱ በዛ አካባቢ ለነበሩ ሰዎች እንደ ፍርድ ነው የሆነባቸው። ኢትስ ላይክ ልሳን መናገሩ ለአይሁዶች ፍርድ ሆኖባቸዋል። የኮንቴክስቹዋላይዝ እናድርግ። አሁን እንዳለ እንትን አታርገው። በኮንቴክስት ተገኝ ቶሎ አትበሳጭሽ፣ ታረጃለህ። የሆነ ስትጠየቅ ወይ አርቲኩሌት ማድረግ ሲከብድ እንደዚህ አታድርግ ምናምን እያልክ ወደ ፐርሰናል አትሄድና ለማያምኑ ምልክት ነው ሲል በዛ ሰዓት ለነበሩ አይሁዶች ነው እየተናገረ ያለው። ለማያምኑ ምልክት ነው ሲል ሐዋርያ ቅዱስ ጳውሎስ ኮንቴክስቹዋሊ አሳየ ክፈትና አሳየ እንደ አይሁዶች መሆኑ ኮንቴክስቹዋሊ ያዝና ይኸውልህ ለማያምኑ ማለት የማያምኑ አይሁዶች ብቻ ናቸው እንዴ? አይሁዶች ሲጀመር አያምኑ እንዴ? በኮንቴክስት ላይ አይሁዶች ነው። ኮንቴክስቱን አሳየና እንዴ። ኮንቴክስት ማለት እኮ ጽሁፉን ይዘህ ስታነበው ለአይሁዶች እንደሆነ ያሳያል ማለት ነው እንጂ የራስ አምጥተህ ትጨምርበታለህ መጽሐፉ ላይ ማለት እኮ አይደለም። ኮንቴክስት ማለት አውዱን ይዘህ ስታነበው ለአይሁዶች መሆኑን ተጽፏል ማለት ነው። የቱ ጋር ነው ለአይሁዶች መሆኑ የተጻፈው? ማስረጃ እያልኩ ነው። በቃ እንደዚህ እናድርግ። ለወጣም ስለሆነ ፒሲንም አልያዝኩኝም፣ ቤተሰብ ጋር ነው ያለሁት። ሌላ ጊዜ ገብቼ አሳያለሁ። በኮንቴክስት እናወራለን። አይ ጥቅሱን ንገረኝ፣ ይሄን ይከፍትልሃለሁ። ለማሳየት ከሆነ መኮም ይከፍታል። መክፈታ አይ በራሴ ነው የምከፍተው። ማለት የተለየ መጽሐፍ አይደለም ማያያዝከው። ይኸውልህ እንዴት እናድርገው አሁን ለሌላ ጊዜ እንቀጣጠር። ችግር የለውም። ረጅም ጊዜ ቆይቻለሁ። ችግር የለውም። እሺ ቆይ ከቤተሰብ ጋር ስለሆንኩኝ ነው። ኦኬ ልትወጣ ነው? አዎ። እሺ እንግዲህ የምትወጣ ከሆነ እሺ ጥሩ። ለሌላ ጊዜ ግን ፕሮሚስ አደርጋለሁ። ቀለል አድርጌ ለምን እኔ አላነብልህም? ምልክትነቱ ለፍርድ ነው። ቀለል አድርጌ አንዴ ላነብልህና ትወጣለህ። እኔው ራሴ ጥቅሱን ነበር ያለ የዋዴ እኔው እሺኛው ጥቅሱን እንስጥህና የሚለውን ማለት ነው። እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 እሺ ከ21 እንዲህ ይላል። ሌሎችን ልሳኖች በሚናገሩ ሰዎች በሌላ አንደበት ስለዚህ ሕዝብ እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉ ምን? እስቲ አሁን በዚህ ኮንቴክስት አውራው ይላል። ስለዚህ ኮንቴክስቱ ራሱ ያወራል። በሕግ ተጽፏል ይላል አይደል? የተጻፈው በሙያ መጽሐፍ ላይ ነው። ኢሳያስ ላይ ነው ከተሳሳተ አይደል? ቀጥል ይዋል። ትንቢት ነው። ኢሳያስ መጽሐፍ ላይ ነው ያለው አይደል? ትክክል። አዎ ትንቢቱ የተናገረው በሐዲስ ኪዳን እንደሚፈጸም ማለት ነው። ልክ ሐዋርያት ሥራ ምዕራፍ 2 ተፈጸመ ትንቢቱ። ስለዚህ ክርስቶስን ቴክስት አድርጎ ይንገረን እንጂ አይ ችግር የለውም። እሺ ትንቢቱ የሚፈጸመው በሐዲስ ኪዳን ነው ማለት ነው። ስለዚህ ትንቢቱ ሐዲስ ኪዳን ላይ ሲፈጸም ይህ ልሳን ሲናገሩ ለማያምኑ ሰዎች ምልክት ይሆናል ማለት ነው። ባይዘው ለአሕዛብም ለሕዝብም ነው ምልክት የሚሆነው። እሱን ከመጽሐፍ ቅዱስ ራሱ አሳያለሁ። ግን እዚህ ጋር ለአይሁዶች ነው የማያምኑ የተባለው የሚለው ከየት ነው ያመጣው? ይሄው ልክ ኢሳያስ መጽሐፍ ላይ ያለውን ነው እያልኩ ያለው። ምልክትነቱ ባይዜ አይሁድ ያልኩ
ኢሳያስ እየተናገረ ያለው ለአይሁዶች ነው። ይኸውልህ ሪጀክት ክርስቶስን ሪጀክት የሚያደርግ ኢሳያስ እየተናገረው ለአይሁዶች ነው። በመጀመሪያ የኢሳያስ መጽሐፍ ለእስራኤል ነው ሊፈታ የሚገባው። ከዛ በኋላ ደግሞ ያለው ደግሞ ለቤተ ክርስቲያን ሊፈታ ይችላል። ኢሳያስ ትንቢት እየተናገረ ያለው ይሄን ትንቢት እየተናገረ ያለው ለአይሁዶች ነው፣ ለእስራኤል ነው። አይሁድ ማለት አይሁድ ኢትኖ ሪሊጅን ነው አይደለም? ለእስራኤል ነው ነብይነቱ። ሰዎች አይሁዶች ሰዎች ኢሳያስ የማን ነብይ ነው? ለእስራኤል አይደለም ትንቢቱ የሚናገረው? ሲናገር በነበረበት ትንቢት ማይ ብራዘር ትንቢት ለክርስቶስ ኖ አይደለም፣ የክርስቶስን እኮ ነው እየተናገረ ያለው። ክርስቶስ መጥቶ የሚሰጠውን መንፈስ ቅዱስ ኦኬ፣ መንፈስ ቅዱስ የሚሰጠውን የጸጋ ስጦታ ኦኬ፣ በልሳኖች ኦኬ፣ በሁሉም ቋንቋ ለሰዎች እግዚአብሔር እንደሚናገር ኦኬ፣ ያ የሚነገረው ቋንቋ ደግሞ ለማያምኑ ምልክት፣ ለሚያምኑ ደግሞ ምንድነው ትንቢት ነው የሚነገረው ብሎ ሐዋርያ ቅዱስ ጳውሎስ እየተናገረ ነው እንጂ ከአይሁድ ለሆኑ ለማያምኑ ምልክት፣ ከአህዛብ ለሆኑ ለማያምኑ ግን ምልክት አይደለም አላለም። መጀመሪያ ሐዋርያት ሥራ ምዕራፍ 2 ላይ ለአህዛብ ነው ምልክት የሆነው ወይስ ለአይሁዶች? እሱ ለአይሁድ ነው። እዛ ጋር ኢየሩሳሌም አይደለም ለአይሁዶች ነው ምልክት የሆነው ለአይሁዶች ነው። ይኸውልህ ሪጀክት ያደርገዋል አይደለም ሲነገር ለአይሁዶች ነው ወይ ምልክት የሆነው? ሐዋርያት ሥራ ምዕራፍ 2 ላይ ወንድምነት ሪጀክት ያደርገዋሉ፣ የተቀበሉት አሉ፣ የሰሙት በቋንቋቸው አይደለም በዲያሌክታቸው የሰሙት አሉ አይደል እኮ ምልክት ነው አይደል? እሱ ሪጀክት ላረጉት የጀጅመንት ምልክት ነው ያልኩ ያሉት። ሪጀክት ላረጉት ቴክስቱ ለማያምኑ በኮንቴክስት ውስጥ ሪጀክት ላረጉት የፍርድ ምልክት ነው። ሪጀክት ያደርገዋሉ። እዛ ጋር የቱ ጋር ነው የፍርድ ምልክት ነው የሚለው? ሰክረዋል ያሉ አሉ አይደል? ቆይ የፍርድ ምልክት ነው የሚለው ከየት ነው ያመጣው? ስለዚህ እሱን አሳያለሁ። ለሌላ ጊዜ እንከታተል። ይኸው ደከመኝ ወዳጅ። ወይ ጌታ ሆይ ደከመኝ። እስቲ ሐዋርያት ሥራ ሐዋርያት ሥራ ምዕራፍ 2 የለም አቆይና አንብብልህ። ሐዋርያት ሥራ ምዕራፍ 2 እሺ አንብብ። እሺ ይኸውልህ አታስጨንቀው። በቃ ከዚህ በላይ ቆይ ተገኝ። በቃ ይበቃል ማለት እንደዚህ አይነት መልሳለሁ። ብራዘር ያንተ ደግሞ ፖለቲካው በዛ መኩ ምናምን የምትባለው ጴንጤ አይማርም እንደዚህ ሁሌ ኔጌቲቭ ብቻ ነው እንትን እያልክ ያለው። መልሳለሁ። እሺ አይ ፖለቲካ ብቻ ነው የተወረደች። አስወረደው እንዴት ተገኘ? አስወረደው ተገኘ። መኩን ተገኘ አስወረደ። የት ሄደ? ምን አውቃለሁ። ቆይ ላስገባት ባለሽ ቶሎ ጨርሱ ወደ ቤተክርስቲያን። ከዛ አይደለም አይ እንትን ያለው ፖለቲካ ነው ምናምን። ጴንጤ አይማርም። አዎ ጴንጤ መማር አይችልም። ማንሰር ነው ቁጭ ብሎ መማር የሚችለው እንዴ? ይሄን በተደጋጋሚ እናገራለሁ። በነገራችን ላይ ካሁን በኋላ ራሱ አሁን በጣም ብዙ ሰዎች ቪዲዮ ሰርተውበት አይቻለሁ። ጴንጤ መማር አይችልም። ይሄንን የምንናገረው ደግሞ ለምንድን ነው ከተባለ ማንሰር ነው ቁጭ ብሎ የሚማረው። ቃሌ ስር ነው ወይ መሰረት ምን ማለት ነው? መኩ መማር አይችልም ማለት ፍሬድ። በነገራችን ላይ ይሄ ልጅ አታስገባው። ማንሰር ነው ቁጭ ብሎ መማር የሚችለው። መሰረተ ክርስቶስ ቃሌ ስር ነው። ጴንጤቆስጤ ኤቢ ስር ነው። መካነ ኢየሱስ ዳዊት ስር ነው ወይስ ካልቪኒስት አማን ሻሎም ስር ነው? ማን ስር ነው እስቲ ቁጭ ብሎ የሚማር? ሁሉም የየራሱ። ይሄንን በነገራችን ላይ ግለሰብን አይደለም እያወራሁት ያለሁት፣ ኖት አባውት ጀስት ፐርሰናል አይደለም። ይሄ ስለ ግለሰብ ሳይሆን ስለ ቤተ እምነት ነው እያወራን ያለው። ቤተ እምነት ማን ስር ነው ቁጭ ብሎ መማር የሚችለው? ጴንጤ ማንም ማለት። ለዛ ነው በነገራችን ላይ ወይ 20 ሰው ወይ 50 ሰው ካለፈ 120 150 ይዞ የሚቀመጠው። በቃ መማር አይችልም ጴንጤ ምናምን የምንለውም ለዚህ ነው። በቃ መማር የሚችለው ክርስቲያኖች ስር ነው ቁጭ ብሎ መማር የሚችለው። እርሱም ከቤተ ክርስቲያን ከእውነተኛይቱ ከጌታ ቤተ ክርስቲያን ብቻ ነው መማር የሚችለው። ራሳቸው ነው ያሉት። አሁን ኤቢ ራሱ ነው ያለው። እንደ አሜባ አስቴኔ ተበታትነን አሁን በቃ እንትን ብለናል አለ። እንደ አሜባ አስቴኔ ቀለሜ ወይም ኤርሚያስ
ኤርሚ ተነስ ያለው መልአኩ በራእይ እንትን ያለው እሱ ራሱ ተናግሮ ሲጀመር እኮ መኩ ቁጭ ብሎ ለመማር ራሱ እንደው መምህር አለን ካሉ መምህራኖቻቸው ደስ የሚለው አልተማሩ። ከማን ነው የተማሩት? መመለስ ራሱ ከቻሉ ለምሳሌ የፕሮቴስታንት መምህር ከማተምሮ ነው የሚያስተምራችሁ? የለም። እሱን እኮ ነው የምልህ። ማለት የሆነ መምህር ነው ብሎ የሚመጣ አንድ ሰው የራሱን ትምህርት ይዞ የሚመጣል። ስለዚህ ሁሉም የየራሱ ነው ተከፋፍሎ ይዞ ይመጣል። ናው ዊዶን ነው ማለት ከማን እንደሚማር አናቅም። ስለዚህ እኛ አሁንም ምክራችንም ብዙዎቹ አሁን ወደ ጌታ ቤተክርስቲያን እየመጡ አሉ። ሚዲያ ላይም በደንብ በሰፊ እያየን ነው፣ እየሰማንም ነው። በእኛ በኩልም እየመጡ አሉ። አሁንም ከጌታ ቤተክርስቲያን መማር ትችላላችሁ። እሷም ኦርቶዶክስ ተዋህዶ ትባላለች። ጌታ የመሰረታት መሰረቱም አካሉም የሆነ የጌታ አካል የሆነችው ከዛች ቤተክርስቲያን መማር ትችላላችሁ ነው። እሺ ለጴንጤዎች ነው ይሄንን መልእክት የምንለው። ጴንጤ ሳይሆን አጠቃላይ ፕሮቴስታንት ለእናንተ። እሺ ቃልት ያሰማልን። ዮሐዴ መምህር ዘላለም እንዴት አሉ? እንኳን ደህና መጡ። እንዴት አላችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ፣ እንኳን ሰነበታችሁ። አለን አለን። እንዴት ነው? ጠፍተዋል። ቀጥል። እግዚአብሔር ይመስገን። ደህና ኖት መምህር? አለሁ። እንዴት አሉ ዶክተር? ጠፍተዋል። እንኳን አደረሰት። ይሄ እኮ ነው ያጠፋኝ እኮ በህብረት ያወጣችሁልኝ ስም አለ። ሹመትም በቲክቶክ ላይ ያገኘኋቸው በጣም ብዙ ሹመቶች አሉና ከዛን መሸከም ሲያቅተኝ በቃ ጠፋው ማለት ነው። ያራ ራይት ሱብን ኧረ አልጠፋም። አሁን መጣሁ፣ አሁን አለሁ። እናናቱ ያለው ትክክል ነው። ዮሐንስ እንዴት ነህ? እግዚአብሔር ይመስገን። ሰላም ለእርሶ ይሁን። እንዴት ነው? ኧረ ለእርሶ እሺ ይሁንልን። አብሮ ሰላም እንኳን አደረሳቸው እያሉ እግዚአብሔር ይመስገን። እንኳን አብሮ አደረሰ። አሜን። መኩ ግን ትክክል እኮ ነው ያልከው በነገር ላይ ዲያቆን መኩ። ምክንያቱም አንድ ሰው ናቲ እንደምታውቀው ለማስተማር መላክ አለበት አይደለም? ቅዱስ ጳውሎስ ሲነግረን ያልተላከ ሊሰብክ አይችልም፣ ሊያስተምር አይችልም። እና ፕሮቴስታንቱ ዘንድ የተላከ ማንም ሰው ስለሌለ ሊሰብኩ አይችሉም ነው። በቃ ቢብሊካሊ ልናረጋግጥ የምንችል እውነት ነውና ጀስት ቀጥሉ። ትክክል። እንደውም ዛሬ አንድ ቪዲዮ ሁላችሁም አይታችኋል። የሆነ በግ መንገድ ላይ ወንድ ነው ምናምን ይዞ እየሄደ አንዱ ጴንጤ ምን ይለዋል? ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ነው ብሎ ወደ በጉ። እነዚህ ሰዎች እንዴ ምንድን ነው ስትበላው ትዝ አላለህም? ይሄ ቃል በጉን ስትበላው ሲሄር ነው እንዲህ መንገድ ላይ ሲሄር ነው ትዝ ያለ ኢየሱስ ትዝ ያለ። እኔ በጣም ነው የሚገርምኝ። እኔ በእውነት እንዴ እነዚህ ናቸው እንግዲህ አሁን እናስተምራለን እንሰብካለን ክርስቶስን ብለው የወጡት። እኛ ግን የተሰቀለውን እንሰብካለን የሚሉት እነዚህ ናቸው። ማልኳቸዋል። በቃ ልክ ቅድም እንደተባለው ሮሜ 10 ላይ ሰው ለማመን መስማት አለበት አይደለ? አዎ ለመመስከር ማመን አለበት። ለማመን ደግሞ መስማት አለበት። ለመስማት ደግሞ እንዲህ ዝም ብሎ አይደለም። ከማን የሚሰማው? ከተላኩ ከመምህራን ነው፣ ከሰባኪው እና ሰባኪው ካልተላከ እንዴት ይሰብካል? ስለዚህ ከቤተክርስቲያን ምን ማለት አለበት? መላክ አለበት። እና ይሄ ትምህርት የምንለው በነገራችን ላይ አስተምህር ወይ መኩ በነገራችን ላይ በዚሁ አዳራሽ ውስጥ ራሱ ሲቀመጡ በዚሁ ለመናገር ለመኩ ለአንተ ራሱ አንዱ አሁን እንደው ስሙን መጥራት ራሱ እንደው አስፈላጊ አይደለም። እንደው ፍር ያልኩበት ቪዲዮ ሊመልስ እንግዲህ ለመኩ እንደው ይሄ ወንድማችን አለ ያላዋቂ ሳሚ ነው የሆነ ብቻ አባባል አለና የፕሮቴስታንትን ትምህርት የፕሮቴስታንት ቴዎሎጂ አላወቀውም አልተማረም አለና ምን ቢል ጥሩ ነው ትምህርት በቃ ይሄ ሰውዬ የተለያየ የቤተክርስቲያን ትምህርት ይጠቅሳል ብላችሁ ስትጠብቁ እንደዛ ነው አይደል? ትምህርት ብቻ አውደ ምሕረት ላይ የተነገረ ወይ ደግሞ የሆነ ቦታ የተነገረ ነገር አምጥቶ ከነዚህ እንማራለን።
ወንድማችን አንተም የቤተ ክርስቲያንን ትምህርት ጭራሽ አይዲዮ የለ። ትምህርት ማለት ያ የምናምነው ነገር ልክ የይሁዳ መልእክት ላይ እንዳለው ማለት ነው ከእግዚአብሔር የሆነ ነው እና ለሐዋርያት የተሰጠ ነው። ልክ ዕብራውያን ላይ ደግሞ እንደሚናገር የሰሙት ለኛ አቆይተውልናል ለኛ ሰጡን እንዳለው ይሄ ትምህርት በቃልም በጽሁፍም ይሰጣል። ልክ ሴንት ባዜል ኦን ዘ ሆሊ ስፒሪት ቻፕተር 27 ሴክሽን 66 ላይ እንደተናገረው ልክ ከሐዋርያት ቅዱስ ባስሊዮስ ምን አለ? ከሐዋርያት የተቀበልነው አለ አስተምህሮ የምንለውን የተቀበልነው በምንድን ነው አለ? አንደኛ በጽሁፍ ተቀብለናል፣ ስክሪፕቸር መጽሐፍ ቅዱስ ተቀብለናል። እና አንደኛ ደግሞ ሌላ ምን ተቀብለናል አለ? የሐዋርያትን ትውፊት ተቀብለናል አለ። እና እነዚህ የሐዋርያት ትውፊትና እሺ የመጽሐፍ ቅዱስ ስክሪፕቸር ምንለው የተጻፈው ነው ያለው። ምንና መብራት ጠፍቶ ነው ጋይስ። እና አለዋ መጥቻለሁ። አክቹዋሊ ጨርሻለሁ። አለ ከሐዋርያት የተቀበልነው ቅዱስ ባስሊዮስ ኦን ዘ ሆሊ ስፒሪት ላይ እንደተናገረው ከሐዋርያት የተቀበልነው ትውፊትና ከሐዋርያት የተቀበልነው ስክሪፕቸር ምን አላቸው? እኩል ኦቶሪቲ አላቸው። ይህንን ትውፊቱን ዞር አድርገ መጽሐፉን ብቻ ልረዳ ካልክ ታጠዋለ እና ኢንጁር ታደርገዋለ፣ ትጎደዋለ ነው የሚለው ቅዱስ ባስሊዮስ በጽሁፉ ላይ ይህንን እናገኛለን ማለት ነው። ኦን ዘ ሆሊ ስፒሪት ላይ ማለት ነው። ከዛስ መጽሐፍ ቅዱሳችንስ ምን ይላል? መጽሐፍ ቅዱሳችን ምን ይላል? አዎ ይኸው በቃላችንም በመልእክታችንም የተማራችሁትን ምን ያዙ? ትውፊት ያዙ፣ ወግ ያዙ፣ ትራዲሽን ያዙ። ከዛ ለዚህ ወንድማችን ለመኩ ብቅ አለና ምን አለ? የተለያየ አይነት ትራዲሽን አለ አለ። ምን ለማለት እንዳፈራ ልንገራችሁ። የተለያየ አይነት አስተምህሮ አለ ለማለት አፍሮበት ነው። አትፍረዱበት። ትራዲሽን ባይዘ ሰው ልጅ የራሱ ትራዲሽን ሊኖረው ይችላል። እሺ አይኖረውም እንዴ? የራሱ የሆነ ትራዲሽን ሊኖረው ይችላል። ለምሳሌ ትውፊት ስንል የሐዋርያት አለ። እንደገና ሰዎች ደግሞ ሀገር በቀል የሆነ ወይም ደግሞ ከኖሩበት አካባቢ የሚመጣ ደግሞ ትውፊት አለ። አሁን ለምሳሌ እኛ ቤተክርስቲያን የራሷ ትውፊት አለ። ለምሳሌ ያ ትውፊት ለምሳሌ የቅዳሴ ስርዓቷም ሊሆን ይችላል። እንግዲህ ወንድሞ ታግዙኛላችሁ። እያንዳንዱ ሀገር የራሷ አለ። ፕሮቴስታንቲዝምስ ትውፊት አለው? አዎ አለ። ምን አይነት ትውፊት? አዎ ቴንክ ዩ። ፕሮቴስታንቲዝምስ ትውፊት አለው? አዎ። ምን አይነት? ለምሳሌ የመቃወም ትራዲሽን ሊኖረው ይችላል። መጽሐፍ ቅዱስን በግሌ ነው የምንረዳው ዘንጥዬ የሚል ትውፊት ሊኖረው ይችላል። ይሄ ራሱ ይሆናል። አሁን እኛ እያወራን ያለነው ትራዲሽን ግን ቴዎሎጂካል ስፒኪንግ ትውፊት ስንል ትራዲሽን ስንል ሆሊ ነው ወይ ደግሞ ቅዱስ ትውፊት እንለዋለን። ለምን? ይኸው ከእግዚአብሔር ለቅዱሳን የተሰጠ አይደለ? አዎ እግዚአብሔር ቅዱስ አይደለ? ስለዚህ ትውፊቱ ምንድነው? ቅዱስ ነው ማለት ነው። ስለዚህ ቅዱስ የሆነ ትውፊት አለን በቃልም የመጣ እንደገና ይኸው መጽሐፍ ቅዱሱ ራሱ ትውፊት ነው። ከትውፊት አንዱ ለምሳሌ በቅብብሎሽ የመጣ አንደኛው ምንድነው? መጽሐፍ ቅዱስ ነው ማለት ነው። ከዛስ ወንድማችን መልስ ሊሰጥ ምን አለ? ያው በፕሮቴስታንቲዝም የተለያየ አይነት ትውፊት አለ። ሚን ትራዲሽን ወግ ወይም ደግሞ የተለያየ ትራዲሽን አለ። ምን ለማለት ነው? አስተምህሮ ለማለት ነው። አስተምህሮ ከሆነ አንድ አያረጋችሁማ። አስተምህሮ ከሆነ አንድ አያረጋችሁ። ለምን? በአስተምህሮ አንድ መንፈስ ነው ያለው። ከዛ መንፈስ ደግሞ አንድ ነው ምንጠጣው። የተለያየ አይነት አስተምህሮ አይኖርም። አይ እንደው አንዱ ወንበር ላይ ይዘላል፣ አንዱ ጠረጴዛ ላይ ይዘላል፣ አንዱ አይዘልም ከሆነ መኩ ስለሱ አላወራም። የተወራው ስለሱ አይደለም። ስለምንድን ነው መኩ ያወራኸው? አንዴ እስኪ ድገምልን። መኩ ስለምንድን ነው ያወራኸው? መኩ ላይ ነው እንግዲህ ሀሳብ ጎበዝ። ስለ ትምህርት፣ ስለ አስተምህሮ። አስተምህሮ ምንድነው? ምንድን ነው? ሃይማኖት፣ እምነት። እሺ ስለዚህ ነው ስለዚህ እየተወራ መቼም ስለ ጠረጴዛ መዝለል፣ ስለመመሰጥ፣ አይን ስለመጨፈን ምናምን አታወራንም መቼም አይደለ? ወይ ደግሞ አዳር ምናምን ስለመዝለል ምናምን አታወራንም። ስለዚህ ስለ ትምህርት አይደለ? ፕሮቴስታንቲዝም የሚባል አንድ ቤተ እምነት የለም። ካለ ቪዲዮ ስሩ። አንድ ቤተ እምነት የለም፣ ብዙ ናቸው። እና የተለያየ ትራዲሽን ብቻ አይደለም ያላቸው። በነገራችን ላይ የተለያየ ትራዲሽን ብቻ ሳይሆን የተለያየ አስተምህሮ አላቸው። አሁን የእያንዳንዱን የግል ትራዲሽን አድርገን ማለት ነው
አንደኛው ትራዲሽን ለምሳሌ በእኛ ቤተክርስቲያን ይሄው የአባቶችን ትምህርት ይዘን መምጣት ነው አይደል? ስለዚህ ይሄ ትምህርታችን ከየት ነው የመጣው? በቅብብሎሽ በትውፊት ነው የመጣው። መጽሐፍ ቅዱስን መረዳት በቤተክርስቲያን ውስጥ የሚመጣ የሚያልፍ ነው። ከዛ የኛ ኃላፊነት መመስረት ነው አይደለም፣ ይሄንን ለልጅ ልጅ ማስተላለፍ ነው። ቤተክርስቲያን ትቀጥላለች። ከዛ በ16ኛው መቶ ክፍለ ዘመንና የዛሬ 100 ዓመት ምን መጣ? የራስ የሆነ የፍቺ ስታይል። ከዛ እሱን ተቀባብለው አሁን ይዘውታል። በቃ ያን ከሆነ ማለት ነው። እና ቀጥሉ፣ መብራት ስለጠፋብኝ ቀጥሉ። ዮሐዴ ምን መሰለህ ናቱ፣ በነገራችን ላይ እውነት ለመናገር ፕሮቴስታንት ውስጥ አሁን ላይ የትኛውም ቸርች ሂዱና ቼክ አድርጉ፣ ማለት ኦንላይን ሂዱ። የትኛው መምህር የነሱ መምህር ሲያስተምር ማለት ነው ከኋላ ክላሲካል ካላነሳና ስሜታዊ ካላረጋቸው አይሰብክም። ቁጭ ብሎ የሚሰሙት ራሱ አይመስለኝም። ከኋላ የሚያሳዝን የሆነች አለች ክላሲካል ምናምን ያነሳል፣ ከፊት ለፊት እሱ ያችን እንትን ብሎ በቃ ጀስት አለ አይደል ሳይኮሎጂካል እንትን ነው የሚጠቀሙት ማለት ነው። አስተምህሮ አይደለም፣ ትምህርት አይደለም የሚያስተምሩት። የትኛውም እስቲ እዩት፣ ቼክ አድርጉ። እዚህ ላይ አምጥተው ይለጥፋሉ አይደል? ቼክ አድርጉ። በቃ ከጀርባ የሆነች ክላሲካል አለች፣ ከዛ ከፊት ለፊቱ ይሰብካል። ከዛ ህዝቡ ያቺን ስሜታዊ ሆኖ እንትን ይላል። ከዛ ውጪ ቆም ብሎ የሚያስተምር ራሱ በስርዓት እንትን አላየንም። በአስተምህሮ ደግሞ ይሄው ትምህርቴ ይህ ነው ብሎ የቆመ መምህር ማለት ትምህርቴ ይህ ነው ከዚህ ውጪ አልቀበልም የሚል ደግሞ አንድ ሰሞኑ ያገኘነው አንድ ሉተራን ዳዊት ሉተራን ነበረ። እሱም ያው አሁን ላይ እንትን ሆኗል። እሱም ራሱ እናንተ ራሱ እንዴት እንዳረጋችሁት እንግዲህ የቅርብ እንትናችን ነው፣ የቅርብ ጊዜ ትዝታችን ነው ማለት በቃ እንዴት ሉተራንን ስታረጉ እንደነበረ ጴንጤቆስጣሎች እርስ በርስ ማለት ነው። እና እንደማትስማሙ ይሄ የታወቀ ነው። ይሄ ትምህርታችሁ እሱ ራሱ ኢሴንሻል በሚለው ነው ዳዊት እየተናገረ የነበረው። እውነት ለመናገር ቪዲዮን እስቲ አመጣለሁ። ኢሴንሻል በሚል ትምህርት የተለያየነን፣ በቅዱስ ቁርባን ላይ በጥምቀት ላይ የተለያየን አንድ አይደለንም። እና ጨመርኩለታ እኔ ደግሞ አንድ 15 ነጥቦችን ዋና ዋና የሚባሉትን አነሳውትና እስቲ ይሄንን ከቻልክ ዲፌንድ አድርግና መልስለዋለሁ። ስንት ነጥብ? 15 ማለት ያው ዋና ዋና በትንሹ 15 ነጥብ ሙሉ ዘረዘርሽለት ፓፓ? ያው ዘረዘርኩለት። ከዛ ሁለተኛ ቪዲዮ ሲሰራ እሱን ይጠቀማል እላለሁ። ሌላ 20 ጨመርሽለት? እየጠበቅኩ ነበር። ጭራሽ አልሰራበትም፣ አልነካውም እሱን ቪዲዮ። እንታረጋ አረማት አለ። በስመ አብ በሶላ ብቻ ራሱ ስንት ናቸው? ሺህ አይደሉ እንዴ? በሶላ ብቻ ሶላ። እና ጥርት ያለ ትምህርት ደግሞ ጴንጤቆስጣል የላቸውም። እሱ ነው አሁን ደግሞ ትልቁ ችግር። ጴንጤቆስጣል በቃ የራሱ ትምህርት የሆነ ደግሞ የለውም። ይሄ ነው ትምህርቴ ብሎ ለይቶ ያስቀመጠው ያው ሙሉ ወንጌል እንትን ላይ ያለችው እሷ ነች። ከዛ ውጪ እሱም ራሱ ማለፈ ማንም እንደመጣ ያንቦራጭቃል እንዳየው ማለት ነው። እና እንግዲህ ጌታ እግዚአብሔር ይርዳቸው። እና ሰሞኑ ደግሞ እኔ ምን ያህል እኔ አላዋቂ መሆናቸውን የሚያሳይ ነው። አንድ ሰው ሕማማት ላይ ቆይቶ አርብ ላይ ለጌታ ለኢየሱስ ክርስቶስ ሕማሙን አስቦ ሰግዶ ይወጣል። በር ላይ ጠብቆ ጌታን ተቀበል ሲለው ማለት ነው። በጣም በእውነት እንትን እኮ ነው። በቃ ይሄ አለማሰባቸውን ጭራሽ ማለት ማመዛዘን የሚያስብ ሰው ነው የሚያደርገው። እና በጣም ይቅርታ ለቃል አጠቃቀሜና ሰው ማመዛዘንም ማሰብም ሲከብደው ምን ይሆናል መሰላችሁ? ፕሮቴስታንት ይሆናል። በቃ እንደው እግዚአብሔርን አልፈልግም ካለ የክርስቶስ ተቃዋሚ እሆናለሁ፣ የቤተክርስቲያን ተቃዋሚ እሆናለሁ ካለ ጴንጤ ነው የሚሆነው፣ ፕሮቴስታንት ነው የሚሆነው ሰው። በእውነት ነው የምላችሁ። እስቲ እንደው ሊቅ የተባለ አምጡ፣ ሊቅ የተባለ በአንድ ጥቅስ አለማመዛዘኑን ታዩታላችሁ። በነገራችን ላይ ለምሳሌ የነሱ ፕሮፌሰር ስኮላር የሚባል ለምሳሌ እንትና ነው ተስፋዬ ሮበሌ አይደለ? ዮሐንስ ወንጌል 3ን እንደው ኖርማሊ ሊትራል ፍቺው እንኳን እንደዛ ሊትራል ቃሉን እንኳን ወስደን የአባቶችን እንትን ሳንል ራሱ
እንደዛ አይፈታም አይደለ? ጭራሽ አባቶችም እንዲህ ብለዋል ብሎ ሲፈታ ታዩታላችሁ። ዩሲ ምን በቃ አንድ ሰው ጴንጤ ለመሆን ምንድነው የሚያስፈልገው? አለማመዛዘን፣ አለማሰብ፣ የእግዚአብሔር ተቃራኒ መሆን። እሺ የእግዚአብሔር ተቃራኒ መሆን ነው። ከዛ በቃ ጴንጤ ትሆናላችሁ። በነገራችን ላይ ቅድም እንደተባለው በሉትራን አሁን እኔ ቪዲዮ ራሱን የራሱ ሰራበታለሁ ማለት ነው። በሉትራን ሁለት አይነት ሉትራኖች አሉ። በነገራችን ላይ ሁለት አይነት ሉትራኖች አሉ። አንደኞቹ ለምሳሌ መጽሐፍ ቅዱስ ሲደረግ ሲተረጎም ወይም ደግሞ አንድ ሰው መጽሐፍ ቅዱስን በራሱ እንደፈለገው ለራሱ ሕይወት አመቻችቶ መተርጎም አለበት የሚሉ አሉ። ለምሳሌ እና ይሄን ነገር አሁን ለምሳሌ ፔንቴኮስታሎችም ይቀበሉታል አይደለ? እንደዚህ አይነት ነገር ይቀበሉታል። እና እንዲህ የሚሉት እነማ ቢሆኑ ጥሩ ነው? የተመሳሳይ ጾታ ጋብቻን በቅርቡ የፈቀዱት ለምሳሌ አሜሪካ ያለው የሉትራን ቸርች ማለት ነው። ከዛስ ልክ ስለ ጋብቻ ይሁን ስለምን አንድ ሰው ይወስድና አይ ወንድም ማግባት እኮ ይቻላል ይላሉ። እግዚአብሔር ይጠብቀንና እውነት እግዚአብሔር ልባቸውን ይመልስና፣ አያችሁ መጽሐፍ ቅዱስ በግል የመተርጎም ችግር ወዴት ይወስዳል? እስከ ማጋባት ድረስ ማለት ነው። ወንድ ለወንድም በቃ በግል ሰው መተርጎም ይችላል። ስለዚህ ስለ ጋብቻ ያለው ምልከታችን ጾታን የሚለይ አይደለም ወደሚል ትርጎማ የሄዱ ሉትራኖች አሉ። ከዛ ደግሞ እነዚህኞቹ ደግሞ ኮንዘርቫቲቭ የምንላቸው ደግሞ ሉትራን አሉ፣ የእነሱ ተቃራኒ ማለት ነው። ኦኬ። እና በፕሮቴስታንቲዝም እንደተባለው አንድ አይነት እምነት አንድ አይነት ቅዱስ ጳውሎስ በአንድ ልብ ነን ያለው ከእነሱ ጋር አይሰራም። ዮሐንስ ወንጌል ምዕራፍ 17 ከቃላቸው የተነሳ አንድ የሆኑ ዘንድ ብሎ የጸለየው ለእነሱ አይደለም። በቃ ዘመን አመጣሽ ሰው ሰራሽ የሆነ ምልከታን የያዘ ህብረት ነው እና እግዚአብሔር ደግሞ ይድረስላቸው። ሰው ለምን አስገባችሁ? በጣም የሚገርመው መብራት ጠፍቶብኝ ሰው ታስገባላችኋል። ጋርስ ሜሴንጀር ማን የላከህ? የእግዚአብሔር መልእክተኛ አድርጎ ማን የላከህ? ከስምህ እንነሳ እስቲ ፓፓ። ከራስ ጥያቄ ብንጀምር አይሻል? አይ ስምህን ለህዝቡ እንድታብራራ መልእክተኛ ነኝ አልክ። መቼ ነው የላከህ? ሂድ ብሎ የላከህ መቼ ነው? ችግሬ እዚህ ጋር ነው። ችግር የምትፈጥሩ እዚህ ጋር ነው። አሁን ብናወራ አታወራም። ከዛም አግባብ ያልሆነ ነገር ውስጥ ስለተገባለ የጀመርከው አጀንዳ አጨርስም። ይሄ ነው በቃ። ይሄ ደግሞ አግባብ አይደለም። እሺ ይቅርታ ካጠፋው ይቅርታ። እንደው በጣም ግን አሁን ስምህም የእግዚአብሔር መልእክተኛ ነኝ ብለህ የመጣኸው በትንቢትም አልተጻፍክ። እንግዲህ ሁለተኛ ነገር እንግዲህ የላከህ እግዚአብሔር ደግሞ ምልክት አብሮ ይልክልናል። እስቲ ምልክቱንም በዛው ንገረን። ልክ ሙሴ ማን ነው የላከ ብባል ማን ብዬ ልመልስላቸው እንዳለው ከዛ እግዚአብሔር ደግሞ ምልክቱንም እንደነገረው እስቲ አንተ ደግሞ መቼ ተላክ ማላከ እንዴት ነው? አሁን ወደዚህ ቤት የመጣው ስለ ልሳን ስታወሩ ነበረ። ከዛ ኧረ መጀመሪያ ስምህን ንገረን አስረዳን እንጂ ፓፓ። ከዛን በቃ ያው የአንተ ደቂቃ ነው። እኔ ጸጥ ነው የምለው፣ አንተ ታወራለህ። ወንድም ቴዲ ይባላለሁ። ቀሪው ነገር ተመልሰን እናወራለን። ይኸው ጋድስ ሜሴንጀር ብለሃል አይደለ? ማልኮ ነው የእግዚአብሔር መልእክተኛ ብለህ የጻፍከው ነው ያልኩህ ነው ወይስ ቅዱስ ዮሐንስን ለማስታወስ ያህል? በሌላ ጊዜ ብናወራ አይሻልም ወይስ አሁን የተወያያችሁ ያላችሁ ጥያቄ አታወሩም? ችግር የለም እናወራለን። መጀመሪያ ይሄን ጥያቄ ያላችሁ ጴንጤዎች ጠይቁን ይላል። እሱ የባለፈው ነበር፣ ግን ችግር የለም ትጠይቀናለህ። እንዲህ ደነገጥን እኮ አሁን ማልኮ ተልኮ ነው እንዴ ምናምን ብለን እስቲ ንገረና። ማልኮ ነው በቃ እንደሱ የምታደርግ ከሆነ አይ በቃ ችግር ቀጥል። ጥያቄ ችግር ናቱ ወደ ዓለም ሁሉ ሂዱ፣ ኮመንቲ ወደ ዓለም ሁሉ ሂዱ እና እናንተ ነው እንዴ የተባላችሁት? እንዴ ሐዋርያትን እኮ ነው የተባለው። እንዴ መላክ እኮ ዝም ብሎ ለህዝብ አይደለም የሚሰጠው፣ ለዓለም ህዝብ ሁሉ ነው እንዴ ሂዱ የተባለው። ማርቆስ 16 እና ማርቆስ 16 ማቴዎስ 28 አንብብ። ኧረ ላንተ አይደለም። ይቅርታ እንደው አሁን እኮ ተሳቀቅኩ በቤቴ ኮመንት እየመለስኩ ነው። እሺ
ሐዋርያት ሥራ ምዕራፍ ማርቆስ 18 እና ከዛ ደግሞ ማቴዎስ 28 ያው ወደ ዓለም ሂዱ የተባሉት እነማን እንደሆኑ እየተናገርኩ ስለሆነ ነው። ይቅርታ ካስከፋው። እኔ ያስከፋኝ አይደለም፣ ስለሚታወራኝ ነገር እነሱ እየመለሱልኝ ስለሆነ ነው። እሺ ችግር የለውም። እሺ አሁን አንተ ጥያቄህን አቅርብ። ለአንድ ደቂቃ እናወራለን። እሺ ወንድሜ ጥያቄህን አቅርብልን። እንግዲህ ይሄ ርዕስ ግን ያው የበፊት ነበረ፣ የዛሬ አልነበረም። በእርግጥ ግን ችግር የለውም። ጥያቄህን ማለፍ እንችላለን። ኖ ጠይቀኝ፣ ችግር የለውም ጠይቀኝ። በመጀመሪያ ዲቤትን የምታዘጋጁ ወንድሞች ተረጋግተን ተወያይተን የምናወራበት መንገድ ካመቻቻችሁ በኋላ ነው እንደዚህ አይነት ነገሮችን ማቅረብ የሚቻለው። ከዛም የሆነ ፓርት ተመሳሳይ ቲም ሲሆን የሚገቡ ሰዎችን በሙሉ አወናብዶ መልስ ሳታገኙ ለራሳችሁ የሚቀርብ ጥያቄ ብቻ ነገሮቹ ላይ በመስበር አልፎ ነገር መሄድ ነው። ይሄ ደግሞ ትክክል አይደለም። ስለዚህ አሁን ዛሬ አሁን ጥያቄ በማስታወቂያ ያስቀመጥከው ነገር አሁን የተወያያችሁ ያለበትን ሀሳብ ስለመሰለኝ ነው። ጠይቅ፣ ችግር የለውም ጠይቅ ነው። አልተሳሳትኩም። በመጀመሪያ ከየት ቤተ እምነት ናችሁ? ስለ መንፈስ ቅዱስ እና ስለ ልሳን ስትወያዩ ነበረ። እሺ ስላስገባኝ በጣም አመሰግናለሁ። እኛ ኦርቶዶክሳዊ ነን። የኦርቶዶክስ ቤተክርስቲያን ልጆች ነን። የእግዚአብሔር ልጆች ነን። አሁን ቀጥል። እሺ መንፈስ ቅዱስን ተቀብለሃል አንተ? አዎ። እንዴት ነው የተቀበልከው መንፈስ ቅዱስን? መንፈስ ቅዱስን በጥምቀት። እሺ በአዲስ ቋንቋ ትናገራለህ? አይ አሁን ለወንጌል ስርጭት ወይም ደግሞ ወንጌል ለማዳረስ ስለሆነ መንፈስ ቅዱስ በዋናነት የተሰጠው። ሁለተኛ ነገር ደግሞ ዓለሙን ሁሉ ልሳን ተናጋሪ አላደረገውም። የተወሰኑ ሰዎች ነው በአዲስ ቋንቋ ይናገራሉ የተባሉት። ሁሉም በልሳን ይናገራሉ አልተባለም። ግን እኔ አልናገርም። ለምሳሌ መልካም። አዲስ ቋንቋ ማለት ምን ማለት ነው ለአንተ? አዲስ ማለት ከአሮጌው ተጨማሪ ማለት ነው። ለምሳሌ እኔ ካለኝ ቋንቋ ተጨማሪ አዲስ ቋንቋ ማለት ነው። ለምሳሌ እኔ አማርኛ እችላለሁ። አዲስ ቋንቋ ከተባለ ግሪከኛ ሊሆን ይችላል፣ ኢብራይስጥ ሊሆን ይችላል፣ ጣሊያንኛ ሊሆን ይችላል። ልክ እንዴት ማለት መሰለ፣ አሁን ፕሮፋይል ላይ ያደረግከው ሱፍ አለ አይደል? ልክ ይሄ ሱፍ ላይ ሌላ አዲስ ሱፍ ብሰጥ አዲስ ማለት ተጨማሪ ማለት ነው አይደል? ያ ነው። ሐዋርያ ሥራ ምዕራፍ 2 ከቁጥር 4 ላይ የሚገኝ የእግዚአብሔር ቃል አለ። ይሄ በሐዋርያቶች መካከል ላይ የተፈጠረ ሐሳብ ነው። ወይም ሐዋርያቶች በዚህ ሐሳብ ውስጥ ስለነበሩ ብዙ ጊዜ ሐዋርያት ጋር በተገናኘ ነገር ምላሽ መስጠት ስለምትወድ ነው ከዚህ ክፍል ላይ የጀመርኩልህ። ሐዋርያ ሥራ ምዕራፍ 2 ከቁጥር 4 ላይ ሁሉም በመንፈስ ቅዱስ ተሞልቶ በሌሎች ልሳናት መናገርን ጀመሩ የሚል የእግዚአብሔር ቃል አለ። ምን ትላለህ? አዎ አዲስ ቋንቋ ተሰጥቷቸዋል። አዲስ ቋንቋ የተሰጣቸው ደግሞ የሰው ቋንቋ ነው፣ ወይም ደግሞ ሰዎች የሚነጋገሩበት ልክ አረብኛ፣ ህንደኛ እንዲህ የተለያየ ቋንቋ የሚናገሩበትን ቋንቋ ተሰጣቸው ይላል። ልክ ማርቆስ 16:16 ራሱ ክርስቶስ በአዲስ ቋንቋ ይናገራሉ እንዳለው። ከዛ በኋላ እዛው ሐዋርያ ሥራ ምዕራፍ 2 ላይ ደግሞ በሰዎች ሰሙና እንዴ እነዚህ የገሊላ ሰዎች አይደሉም እንዴ? የእኛን ቋንቋ እኮ አወሩ፣ ያውም የእኛ ማዘር ታንክ ከልጅነት ጀምሮ የምንናገረውን ቋንቋ አወሩ። ከዚህ በፊት እኮ አያወሩም ነበር አሉ። ይሄ ነው። ኦኬ አናውን ሄቨንን ላንጉጅ የሚል ሀሳብ አለው ለዚህኛው አንተ ለምታወራው ንግግር። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ የእግዚአብሔር ቃል በልሳን የሚናገር ለሰዎች አይናገሩም፣ ግን ለእግዚአብሔር ይናገራሉ ይላል። ምን ማለት ነው ላንተ? እሺ የመጀመሪያው አናውን ሄቨንሊ ላንጉጅ አለ ያልከው። ኦኬ መብራት ስለመጣ ቪዲዮ ላብራ አለን። እሺ መተናል። እሺ አናውን ሄቨንሊ ላንጉጅ አለ ላልከው እንደዛ የሚል ከማቴዎስ እስከ ራእይ የለም። አክቹሊ ሙሉ መጽሐፍ ቅዱስ የለም አናውን ሄቨንሊ ላንጉጅ ወይ ደግሞ ቋንቋ የለም። እንደው ተሳስተ ሊሆን ስለሚችል ይቅርታና ከስር ግን ልጆች እንትን እያሉ ነው። ኤኒዌይስ
ልመልስ። አንደኛ ቆሮንቶስ ላይ ምንድን ነው ያልከኝ? አንደኛ ቆሮንቶስ 14 ከቁጥር 2 ላይ በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው ይላል። በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው። ለምን አለ? እዛው ሲመልስልህ ምን አለ? ይህ ማለት ሰዎች አያስተውሉም፣ መንፈሳዊ ምስጢር ነው። አይ አይደለም። ምስጢር ማለት ሌላ ሰው እየሰማው ያልሆነ ወይም ደግሞ ሌላ ሰው እየገባው እያወቀው ያልሆነ ነገር ማለት ነው፣ ወይ ደግሞ ከሌላ ሰው የተደበቀ ማለት ነው። ለምሳሌ እኔ በቻይንኛ እግዚአብሔርን ባመሰግን ሌሎቹ ስለማይሰሙት ለነሱ ምስጢር ይሆናል። እንደው አሁን ትልቅ እንደው ቴዎሎጂውን ሰፋ አለሃ የኔ ድምፅ ይሰማል ሰዎች? ይሰማኛል። አሁን ቴዎሎጂውን እንደውም ሰፋ ሳናደርገው ጠበብ ባለች ምሳሌ አሁን ሳስቀምጥልህ፣ ለምሳሌ ዘሌ አሁን ዶክተር ዘላለም ከጎን ያለው ታላቄ ነው። ለምሳሌ ይኸው በቻይንኛ እግዚአብሔርን ከሱ ጋር ለማመስገን እግዚአብሔር ይመስገን ብለው አሜን ይለኛል አይደል በቻይንኛ። ከዛም አንተ ደግሞ ምስጢር ይሆንብሃል ማለት ነው። ለምን አታስተውለውም? እና ግን አንደኛ ቆሮንቶስ ምዕራፍ 14:2 ላይ ምን አገናኘው ካልከኝ ይሄው ስመልስ እንዳታቋርጠኝ። ለምን እታች ያለ ሰው መስማት ስላለበት ነው። እሺ አሁን ስመልስ በቃ ቶሎ ቶሎ ነው እየመለስኩልህ ያለሁት አይደለ? እየተጠየቅኩ ነው። ይቅርታ በቤት ግን ስለዚህ ስመልስ እንዳታቋርጠኝ። አንደኛ ቆሮንቶስ 14:2 ላይ ታዲያ ምን አገናኘው ይሄ ምሳሌ ካልከኝ ይሄው እኔ በተሰጠኝ ቋንቋ ይሄ ሐዋርያ ሥራ ምዕራፍ 2 ላይ ያየነው የሰው ቋንቋ እግዚአብሔርን ባመሰግን አንተ ማሰማ ከሆነ አሜን አትል፣ እሺ አትል፣ እምቢም አትል፣ አትናገር፣ አትጋገር። ምስጢር ነው የሚሆንብህ፣ የተደበቀ ነው የሚሆንብህ ለአንተ። ግን እኔስ የተደበቀ ነው እንደሚሆንብኝ አይደለም። እኔ ማለት እግዚአብሔር እየተናገርኩ ነው። ማስረጃ አልጨምርልህ። እዛው 16 ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 15 ጀምሮ ስታነባው አንተማ መልካም ታመሰግናለህ ሰው ግን አይሰማውም ይለናል። እሺ ወንድማችን ይሄ ነው ከቨርዥናችን ጋር የሚገናኝ አይመስለኝም ይሄ ንግግራችን። እኔን አሁንም ወደኋላ ልመልስና አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ የሚገኘው እግዚአብሔር ቃል በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው። ይሄ ማለት ሰዎች አያስተውሉም፣ መንፈሳዊ ምስጢር ነው። ሰማያዊ ቋንቋ የተባለበት ዋናው ትርጉሙ መንፈሳዊ ምስጢር ነው። የልሳኑ ዓላማ ራሱን ለማነጽ ነው። ፐርሰን አንድ ሰው ራሱን ለማነጽ ነው። በልሳን የምናገር ራሱን ያንጻል። በራሱ ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 4 ላይ በልሳን የሚናገር ራሱን ያንጻል። ልሳን መንፈሳዊ ኃይልን ይጨምራል፣ እምነትን ያጠነክራል። ይሄ ለአንድ አማኝ የሚሰጥ ስጦታውና አንድ አማኝ ሊጠቀም የሚችለው መንፈሳዊ ስልጣኑ ነው። እስቲ እንደው ይቅርታና ተዳፈርከኝ አትበለኝና እስቲ ሰማያዊ ቋንቋ ነው የሚለው ምን ጋር ነው? እንደው ሄቨንሊ እንዳየው ከሆነ ጴንጤ ሲባል ደግሞ ያው እንደምናውቀው ከሆነ ወንጌል አማኞች ናችሁ፣ ከወንጌል ውጭ ወደ ውጭ የምትሉ ናችሁ፣ ከተጻፈው ውጭ የምትሉ ሶስት ከተጻፈ ስጠኝ ሄቨንሊ ላንጉጅ የሚለውን ወይም የገነት ቋንቋ ወይም ሰማያዊ ቋንቋ ነው የሚለውን እስቲ ከተጻፈ አለ ድንገት ካለ ጥቅሷ 14:2 ላይ አንድ ሰው ለሰው የማይናገርበት ቋንቋ ከሆነ ደግሞም ለእግዚአብሔር የሚያወራበት ከሆነ የሚናገረው በዛ ሰዓት ላይ አንድ በመንፈስ ቅዱስ የተሞላ ሰው በልሳን በሚናገርበት ጊዜ ለአንድ ሰው አጠገቡ ላለው ሰው የሚናገርበት ካልሆነ ለእግዚአብሔር ብቻ የሚያወራበት ከሆነ ከእግዚአብሔር ጋር ብቻ የሚነጋገርበት ቋንቋ ከሆነ በመጀመሪያ እኛን ሊወስደን የሚችለው ወዴት ነው? ሰማያዊ ወይም እግዚአብሔር ብቻ ፐርሰኑን ሊያዳምጠውና ሊረዳው የሚችለው ቋንቋ ነው። እኔ ትንሽ ብዙ በዚህ ጉዳይ ላይ ለመነጋገር አልፈለኩም፣ ግን ዘርፌ ምናምን የሚል ነገር ቅድም አንስታችሁ ስታወሩ ስለሰማው
ጥቅስም እየጠቀስክልኝ አይደል? ምንም እኮ ገና ብለህ ከዛን አንስታችሁ ስታወሩ ስለሰማው ይሄኛው ነገር ትንሽ ባውራው ግን ዛሬ እንደው መጠየቅ ከተፈቀደልኝ እንደው ካላስቸገርኩ አሁን ስትናገር ምን አልክ? እንደው ይቅርታ ግን ምን አልክ? ለእግዚአብሔር ብቻ የሚያወራበት ነው ብለሃል። ቅዱስ ጳውሎስ ድንገት ብሎ ይሆን ጥቅስ አለ እንደዚህ? ጳውሎስ በዚህ ቦታ ላይ ስናገር አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ በልሳን የሚናገር ለሰዎች አይናገርም። ለዚህ ሙሉ ምላሽ እንዲሆነን ጳውሎስ አንድ ነገር ብሏል። የሚተረጉም ሰው በመካከላቸው ላይ እንዲኖር እንደ አስፈላጊ እንደሆነ ሲናገር ነበረ በክፍሉ ውስጥ ላይ። አይ የጠየቁ ምንድነው ልሳን የምንለው ከእግዚአብሔር ጋር ብቻ የምንነጋገርበት ነው ብለሃል። ከእግዚአብሔር ጋር ብቻ የምንነጋገርበት ተብሎ ጳውሎስ በጻፈው መልእክት ላይ ለቆሮንቶስ ሰዎች በጻፈው መልእክት ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው። ኦኬ አሁን ትንሽ እየተረዳው መጣው። ስለዚህ ለእግዚአብሔር የሚናገር ከሆነ ይህ ልሳን ለማያምኑ ሰዎች አይጠቅምም ማለት ነው። ሁሉም ደግሞ የሚያምኑት ይሄን ስልጣን መቀበል ይችላሉ። አይ የሚያምኑት አልኩ። ይሄ ልሳን ያልከው አንተ ለእግዚአብሔር ብቻ የምትነጋገርበት ከሆነ ለማያምኑ ሰዎች ምንም ጥቅም የለውም ማለት ነው አይደል? በትክክል ስነግር እኔና አንተ በአንድ ቦታ ላይ ሆነን እኔ በልሳን ብናገር አንተ በልሳን መናገርና በልሳን መጸለይ የማታምን ከሆነ አንተን አይጠቅምም። ኦኬ ሐዋርያው ቅዱስ ጳውሎስ ግን እዛው ዝቅ ብሎ አንደኛ ቆሮንቶስ 14 ላይ ያለ መሰለኝ እንግዲህ ምን አለ? አይ እንደውም ይሄ ለሚያምኑ ሁሉ አይደለም ለማያምኑ ነው አለ። ምልክት የሚሆነው ምን ማለቱ ነው? በዛ ስፍራ ላይ ደግሞ በልሳን ሲናገሩ ኃይል ይወርድባቸው ነበረ። አይ በኃይል ለሚወርድባቸው አላለም። ጭራሽ እንደው ኃይልን ላላገኙት ለማያምኑ ምልክት ነው ይልሳል። ያየን የተረዳን ነድ እሺ እንዳታስወርደኝ። እሺ ይሄው እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 እንግዲህ በልሳኖች መናገር ይሄው እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ማለት ቅዱስ ጳውሎስ ምን እያለ እንደሆነ ትንሽ ስንት ላይ ነው የተናገረው? ይሄን 22 ያው እዛው ምዕራፍ ማለት ነው። 14 22 ማለት ነው። እሺ መጽሐፉን እንድመለከት ጊዜ ትሰጠኛለህ? እሺ ምን ችግር አለው? ምክንያቱም ያላየሁትን ነገር አላመንከኝም ነው ያነበብኩልህ። እኔን አላመንከኝም ነው ያለው። አላመንኩ ማለት አይደለም። ኦኬ እሺ ልጸልይና ላንብብ እንዳትለኝ እንጂ እንደ ሌሎቹ ማለት ነው። ጸልይ ላንብብ ችግር የለም። እኔ በደንብ አድርጌ በዚህ ጉዳይ ላይ ለመናገርና በዚህ ጉዳይ ላይ ለማውራት ስርዓት ያለኝ ሰው ነኝ። ደግሞ መጽሐፍ ቅዱስ የምለውን እስከ ጥግ አወራለሁ። ዛሬ ብቻ አይደለም የምፈልገው፣ በሌላ ቀንም በዚህ ጉዳይ ላይ ከቆይታ በኋላም በደንብ አድርጌ ዲፕሊ ከአንተ ጋር መነጋገር ፈልጋለሁ። ምክንያቱም ብዙዎች ስለዚህ ነገር ራሳቸውን በማይወክል መንገድ ገብቶ ራሳቸውን አቢዩዝ ያደርጉ ስለሆነ ነው። ስለዚህ በዚህ ክፍል ላይ ቆሮንቶስ ልሳን እንደ ምልክት ለሚናገሩ እንደ ምልክት ሆነ ተመለከተ ይላል። ልሳን ለማይናገሩ ምልክት ነው ለመንግስታት ስለሆነ፣ ነገር ግን እምነት ሁሉ ምልክት አይደለም። እሺ ይህን ሀሳብ እናቱ እንዴት ነህ ታዲያ? እንዴት ነህ? ሰላም ነው ዶክተርዬ? እንዴት ነህ? ወያኔ ገብቶ እንዴ ተቆጣን ገብቶ አሁን ያስደነግጣል። ስሙ እኮ እንዴ ኦኬ። አይቺን ግን ማወቅ ነበረበት እኮ አሁን 22ኛ ቁጥር ላይ ያለችው እንዴ ኦኬ 22 ማንሳት አልነበረብህም። 22 ና ግባ
ወንድሜ ድንገት ወይ ሚኒማይዝ ስላደረግ እንደው በጣም ይቅርታና ዶክተርዬ ሁላችሁ መታች ያላችሁ እንደዚህ የሆነን ያወራነው ጀስት አያውቅም ስላለን ወይ ደግሞ ፕሮቴስታንት ስለሆነ ወይ ጴንጤ ስለሆነ አይደለም። ያው ለጨዋታው ገብቶ ስለተቆጣ እና የጨዋታ ለመፍጠር ያህል ምናምን ነው እንጂ በእውቀት ደረጃ አይደለም። እናንተ ሰዎች አንድ ሰው የሆነ ቴክስት አየሁ ይሄ አንዳንድ ሰዎች ግን በጌታ ኢየሱስ አይሁዳዊነት ይታይባቸዋል። በእውነት ጌታ የእሱ መመለስ ለሁላችንም በቃ የማን መመለስ እዚህ ያለ ነው ሰው እንዲመለስ ነው አይደል? ግን አሁን ከምን አንጻር አሁን ጆይን ስትል እያየሁሽ ሴት ነሽ በረገጥ መሰለኝ። ከዛ ኮመንት ቢያንስ ጆይን ብለሽ ቆይ እንጂ እንደዚህ ተናግሬ አላውቅም በእውነት ጀስት ገብቶ በጣም ስለተቆጣ እንደ ቤት ስለተቆጣ አሁን ይኸው ኮመንት ላይ አሁን ለምሳሌ ቤት ትቶ ወዴት ነው ና በለው ቤቱን ትቶ ላይክ እንደዚህ አይነት ነገር ራሱ ስለፈጠረ በዛው ጀስት እንደፈን እያደረግን ለመማማር ያህል እንጂ እየጠቀስን እኮ ነው። በትክክል የውሸት ነው እየጠቀስን ያለ ነው የሚያሰፍረው። ኤኒዌይስ ኧረ እንደውም እሱ ማስተዋል ከቻለ ይጠቅመዋል። አይገርም? ይሄ መንገድ እንደውም ጥሩ ነው። የሚገርም ነገር እኮ አሁን ሰዎች ቤተኛ ይሆናሉ እንጂ አለ ፍርዱ አሉ እንጂ በልባችሁ ቀድሱት፣ በልባችሁ ስላለው ተስፋ በተጠየቃችሁ ጊዜ ሙሉ መልስ ለመስጠት የተዘጋጃችሁ ሆኑ ይልና በፍርሃት በትህትና እያለ ነው የሚያስቀምጥልን በነገር ላይ እና በጣም መልካም ግን ፖለቲካ ይሰራል። ከዛ አንጻር ነው ወዳችሁ አይደለም ወደዛ የምትሄዱት ማለት ነውና አይ ጥሩ ነው። በቃ እንገናኛለን። እናቱ እሺ ዶክተርዬ፣ እሺ እግዚአብሔር አክብርልን።